የወሩን 45 1 ኪሎ የሁለቱን ወር አንዳንድ ኪሎ ማለት ነው። አንዳንድ በእያንዳንዱ ቀን አካባቢ በእያንዳንዱ ቀን እኛ እንዴ ልጨርስልህ። በእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ አስበህ ትሰጣለህ ለድሃዎች። ይሄ እናንተ ለወሩ 45 ኪሎ ማለት ነው። በሁለተኛ ወር ደግሞ ልክ እንደ 45 ኪሎ 90 ኪሎ ሩዝ ገዛና አካባቢ ለሚገኝ ምስኪኖች አከፋፍላቸው። ሀገርህ ላይ ያለህበት ስደት ቦታ ድሃ ከሌለ ኢትዮጵያ መስጠት ትችላለህ። እዚያው ለቤተሰቦች ወይ ለጓደኛ ነገራቸውና 90 ኪሎ ሩዝ ገዝተው አይሽ። አመሰግናለሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። በቅርቡ መሐመድ ጉድ አይዲያ የሆነ ውይይት ሲያደርግ ሰምቼ ነበር እና ትንሽ እንድታብራራልኝ ፈልጌ ነበር። የሆነ የቁርአን አያ እሺ፣ ሱረቱል መርየም ቁጥር 7 ላይ ወኢን ሚንኩም ኢላ ዋሪዱሃ ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅዲያ ተቀወለ ዛሊሚነ ፊሃ ጀሲያ። ይህን የቁርአን አንቀጽ ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም አብራርተውታል። ወኢን ሚንኩም ኢላ ዋሪዱሃ፣ ከእናንተ ማንም የለም በእርሷ የሚያልፍ ቢሆን እንጂ። መውረድ ማለት እዚህ ቦታ ላይ መግባት ማለት አይደለም። ገብታችኋል አይደል? ማለፍ ማለት ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሁወል መመሩ ዐለ ሲራጥ፣ በሲራጥ ላይ ማለፍ ነው ብለው ተናግረዋል። ገብታችኋል አይደል? በሲራጥ ላይ ማለፍ ነው። ሲራጥ ማለት የት ነው ከተባለ በጀሃነም ላይ የተዘረጋ የሆነ በጀሃነም አፈፍ ላይ የተዘረጋ የሆነ ድልድይ ነው። ገብታችኋል? ያ ነው። ሻሃዳ እያሉ ነው ኮሜንቶች ተከታተሏቸው፣ አስገቧቸው። እሺ አድሚኖች ያስገቧቸው። እና ምንድነው በሲራጥ ላይ ማለፍ ነው። እሺ እንጂ ጀሃነም ላይ መግባት ወይንም ጀሃነም በፍጹም የሚነካቸው አይደለም። ከላይ በሲራጥ ላይ ማለፍ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አብራርተውታል። ሰዎች እንደ ኢማናቸው ጥንካሬ በዚያ ላይ ፍጥነታቸው በዚያ ልክ ያልፋሉ። አንዳንዶች ልክ እንደ ነፋስ ፈጥነው ያልፋሉ። አንዳንዶች ልክ እንደ መብረቅ የሆነ ቦግ ብሎ ልም እንደሚላል አይደለ ፍጥነት በዚያ ገልጸውታል በምሳሌ። አንዳንዶች ልክ እንደ ፈጣን ፈረስ ጋላቢ፣ አንዳንዶች ልክ እንደ ፈጣን ሯጭ፣ አንዳንዶች ቀስ ብሎ እንደሚሄድ፣ አንዳንዶች ደግሞ እየተንፏቀቀ እንደሚሄድ ብለው ገለጹ። እንደ ኢማናቸው ልክ በዚያ ያልፋሉ ብለው ተናግረዋል። ማለፍ ነው። ገብቷቸዋል። ውሩድ የሚለው ቃል ግዴታ መግባት ማለት አይደለም። አላህ ስብሐነሁ ወተዓላ በሱረቱል ቀሱስ ላይ ወለማ ወረደ ማአ መድየን ይላል። በመድየን በምትገኘው ውሃ ላይ ባለፈ ጊዜ ይላል ስለ ሙሳ ሲናገር፣ ውሃ ውስጥ በገባ ጊዜ እያለ አይደለም፣ መግባት አይደለም። ውሩድ ማለት ነው። ስለዚህ ያ ነው እና ማለፍ ማለት ነው። እሺ ሹክራን ተባርቶልኛል። አይ ያቀላችሁ ሌሎች አሰላሙ አለይኩም ሙሱ። ወአለይኩም ሰላም። የሆነ ጥያቄ ነበረኝ። ደህና ነው። እሺ ጥያቄሽ ምንድን ነው? ሰላም ያ ጥያቄሽ ደህና ነው። እሺ ጥያቄሽ ምንድን ነው? ጥያቄ የሆነች ልጅ የሆነ ህመም ታመመችና መድኃኒቱ አረቄ ስትጠጭበት በቶሎ ትለቂያለሽ ይለቅሻል በሽታው ተብላ ነበርና ያንን መጠጣት ይቻላል ወይ? እንዴት ነው የሚታየው? አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም አላህ በሐራም ነገር ላይ ፈውስን አላደረገም ብሎ ተናግረዋል። እንዳይጠጡ ዝም ባያቸው፣ አይቻልም፣ አይፈቀድም። እሺ ይሄ ክልክል ነው ማለት ነው? እሺ አመሰግናለሁ። ከታች ያለው ልጅ ይሰማል? ቤትን አንሳ። እሺ የገባችሁ ልጆች ጥያቄ ካላችሁ ይችላል። አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው። ጥያቄ ነበረኝ። ማለት እጣ መጣል እንዴት ይታያል? ለምሳሌ እጣ ጥዬ ያቃ ቢወጣልኝ እንዴት ይታያል? አይቻልም። ሎተሪ አይቻልም። ተናግራለሁ። ሎተሪ አይቻልም። ሀቅ አላግባብ መብላት ነው። እናንተ
አንዳንድ ሺህ ብር ትረክዛላችሁ። ከዚያ በኋላ ያንን ጥቅልል አድርጎ አንደኛ ይወስዳል። ይሆን ለአግባብ የሰዎች ሐቅ ይበላል፣ ለአግባብ የሰዎች ሐቅ ይበላል። በዚያ ላይ እነዚያ ይህን ስራ የሚያሰሩ ሰዎች ለአግባብ የሰዎችን ሐቅ ይወስዳሉ። ለምሳሌ 50 ሺህ ብር የሆነ እቃ ይገዛና ይሄን እቃ ለደረሰው ሰው ይወስዳል። የሚዋጣው ምናልባት 100 ሺህ ቢሆን እንደ ምሳሌ ያን 50 ሺህ ለራሱ ያስገባል። ከዚያ እነዚያ ደግሞ ያዋጡ ሰዎችን ቸውን ገንዘብ ጠቅልሎ ይወስዳል። እነሱም ይበላሉ። አላግባብ የሰዎች ሐቅ የሚበላበት ነገር ነው። هذا من القمار كما قال الشيخ عبد العزيز بن باز وابن عثيمين وصالح الفوزان وغيرهم من أهل العلم الذين عرفوا بالعقاد والسلامة المنهج. الذين القمار دقوا حرام دون قال تناقروا بسورة المائدة علي يا أيها الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون. يا لك أشي جزاك الله خير. بطبعا أسجنا له. إياكم مرحبا. ይሰማል ይሰማል። ዝም ብዬ ሻሃዳ ሊቀበል ወይስ የተፈጠረውን ነገር? ምን አልከኝ? ድጋማ ሻሃዳ ሊቀበል ወይስ የሆነ የተፈጠረ ነገር ነበር? እሱን ላስረዳኝ እስኪ ንገረን። ችግር የለውም። መጀመሪያ እኔ የሆነ ሰዓት ላይ ሙስሊም ነበር፣ ፋሚሊዎችም እንዳለ ሙስሊም ናቸው እና ከዕለታት አንድ ቀን በኃይል ታመሙ። ሐኪም ቤት እመላለሳለሁ ምናምን እና እኛ ሰፈር የሆነ ፓስተር ነበር። ሁሌ ሐኪም ቤት ስትመላለሳለሁ ኢየሱስን ከተቀበልክ ትድናለህ አለኝ። አሜን። ከዛ እድናለሁ? አዎ ትድናለህ። ከዛ እሺ ብዬ እኔም ልጅም ስለነበር ያን ደካማ ሙስሊም ነበር፣ እሺ ብዬ ተቀበሉ። ከዛ ምንም ለውጥ አላገኘውም። ትድናለህ ብሎኝ ነበር። ከቤተሰቦቼ ተደብቄ ነው እና ከዕለታት አንድ ቀን ፋሚሊዎቼ ያወቁ፣ ከቤትም አባረሩኝ። ከቤት ተባርሬ ይቅርታ ከዛስ ወይት አይ ዊል ጊቭ ዩ ይቅርታ አንዴ አብሽር አብሽር። إنما يريد الشيطان أن ሲራጋውኝ ኮሎ በጣም ይቅርታ አድርግልኝ እና ከዛ ከፋሚሊዎች ተደብቄ ነበር የተቀበልኩት እና ከዕለታት አንድ ቀን አወቁ ይሄንን ነገር። ፋዘር ከቤት አባረረኝ። ለወራት ውጪ ነው ያሳለፍኩት እና እስልምናንም ሳልቀበል ሙስሊም ሆኜ ያለው ብዬ ቤት ተመለስኩ። ፋዘርን ሸውጄ ማለት ነው። ሳልቀበልም እስልምናን ተቀብያለሁ ብዬ ቤት ገባሁ እና እስካሁንም አልተቀበልኩም። ከፋዘር ጋር አንድ ላይ መስጂድ ሄዳለሁ፣ ከሱ ጋር ገብቼ ሰግዳለሁ ምናምን ሻሃዳም ሳልይዝ ማለት ነው። እሺ እንደዛ ሆኜ ከዛ ከሀገር ወጣሁን ውጪ ነው ያለሁት። እስካሁንም እስልምናን አልተቀበልኩም። እሺ ግን ትሰግዳለህ፣ ትጾማለህ አይደል? አዎ ባለፈው ረመዳን ሙሉ ሰግዳለሁ ምናምን ግን ሻሃዳ አልተቀበልኩም። ችግር የለም። በምትሰግደው ሶላት ውስጥ በእያንዳንዱ ተህያ ላይ የሻሃዳ ቃል አለ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ የሚለው ቃል አለ። እሱ እንደ ሻሃዳ ይሆንልሃል፣ ምክንያቱም አምነህበት እስከሆነ ድረስ እያልክ ያለኸው ነገር ግን ያ ነገር በልቤ ውስጥ እንዲረጋልህ ልቤ እንዲረጋጋ ሻሃዳ ልበል ካልክ ማለት ትችላለህ። ችግር የለውም። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በል። አሽሀዱ አን ላ ኢላሀ ኢለላህ ሙሐመደን ዐብዱሁ ረሱሉላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ ሌሎች ጥያቄ አላችሁ? እሺ ትንሽ ቁርአን እንቀራለን።
ማንን ሱራ እንቅራ? أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم. يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون. إن الذين يغضون أصواتهم عند رسول الله أولئك الذين امتحن الله قلوبهم للتقوى لهم مغفرة وأجر عظيم. إن الذين ينادونك من وراء الحجرات أكثرهم لا يعقلون. ولو أنهم صبروا حتى تخرج إليهم لكان خيرا لهم والله غفور رحيم. يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين. واعلموا أن فيكم رسول الله لو يطيعكم في كثير من الأمر لعنتم ولكن الله حبب إليكم الإيمان وزينه في قلوبكم وكره إليكم الكفر والفسوق والعصيان أولئك هم الراشدون فضلا من الله ونعمة والله عليم حكيم. وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين. إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون. يا أيها الذين آمنوا لا يسخر قوم من قوم عسى أن يكونوا خيرا منهم ولا نساء من نساء عسى أن يكن خيرا منهن ولا تلمزوا أنفسكم ولا تنابزوا بالألقاب بئس الاسم
الإثم الفسوق بعد الإيمان ومن لم يتب فأولئك هم الظالمون. هلو يسمعني أنا اللي قتل؟ ይሰማል። اوكي የኔ ጥያቄ ምንድነው ባል ሚስትና ልጆች ያሉት ውርስን እንደዚሁም ደግሞ ማንኛውንም ንብረት ወደ ቤተሰቦቹ ላይ ወደ እናት ወደ እህት ከወንድሞች ጋር በአጠቃላይ የሚደረግ ነገር በእስላም እንዴት ነው የሚታየው? ሚስት ያለች ልጆች ያሉ እሷ መሰረታዊ ነገር ልጆች ማሳደግን ላይ መስራትንም በውጪ እንደዛ እያደረገች ነገር ግን ሙሉ ለሙሉ ያደጋ ጊዜውንም ተጠሪ ቤተሰቦቹን የሚያደርግ እንዴት ነው የሚታየው? አሁን ለምሳሌ ሴት ልጅ ወደ መኝታ በተጠራች ጊዜ እምቢ ካለች የመላእክቶች እርግማን እንትን ሲላት ያድራል ይባላል። ወንዶችስ እንደዚህ አይነት ሚስቶቻቸውን የሚያደርጉ ምንድነው? የለም እንዴ ሸሪዓ ውስጥ የለም እነሱን የሚጠብቃቸው ነገር እንዴት ነው? ይሄን ነገር እዚህ ነገር ላይ እንድትነግረኝ ፈልጌ ነው። እሺ በአጠቃላይ ሚስት ቤት ውስጥ እያለች በህጋዊ መንገድ ነው የተጋቡት፣ በሸሪዓው ተጋብተዋል፣ ልጆች ወልዳለች፣ ቤት ውስጥ ኃላፊነቷን ትወጣለች፣ ውጭም ሄዳ ሰርታ ትመጣለች። ግን ማንኛውንም ነገር ለምሳሌ ኢትዮጵያን ቤት ሲሰራ ከቤተሰቦቹ ጋር ያው በጋራ ነው የሚሰሩት። ግን ምንም ነገር የላትም እንደሚስት ምንም አይነት እንትን የለም። ይሄን እንዴት ነው የሚታየው በሸሪዓ ውስጥ? እንትን የለውም ወይ? የወንዱስ ሐቅም እንዴት ነው? ንብረቱን ከሚስቱ ጋር አብሮ በጋራ ያፈሩትን የልጆቹን ንብረት ከቤተሰቦች ጋር እንደዛ ማሸሸት፣ የአደጋ ጊዜም ተጠሪ ሲሆን በቃ ማንኛውም ነገር የሚደረገው ከእህት ከእናትና ከወንድሞች ጋር ሲሆን እንዴት ይታያል ይሄ ነገር? ያ ነው ጥያቄ። አመሰግናለሁ። እሺ ባል ሚስቱን ወደ ፍራሽ ጠርቷት እምቢ ካለች መላእክቶች ሲረግሟት ያድራሉ የሚለው ሐዲስ ወንድንም ይመለከታል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢዛ ደዓ ረጁሉ እምረአተሁ ኢለል ፍራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ አሉ። አንድ ባል ሚስቱን ወደ ፍራሽ ጠርቷት እምቢ ካለች በዚህም ባል ተቆጥቶ ካደረ መላእክቶች ሲረግሟት ያድራሉ የሚለው መላእክቶች ተራጋሚ ሆኖ አይደለም። ያ ጀማዓ ነገሩ ከታላላቅ ወንጀል መሆኑን ለመግለጽ ነው። እንዲህ አይነት ንግግሮችን በምታገኙ ጊዜ በቁርአንም በሆነ በሐዲስ ላይ እንዲህ አይነት ሰዎችን አላህ ረግሟቸዋል፣ እንዲህ አይነት ሰዎችን ነብዩ ረግሟቸዋል ሰለላሁ ዐለይሂ ወሰለም፣ መላእክቶች ረግሟቸዋል የሚል ስታገኙ ያ ወንጀል ከታላላቅ ወንጀል መሆኑን ለመግለጽ ግነትን ለመግለጽ እንጂ አላህና መላእክቶች ነብዩ ሰለላሁ ዐለይሂ ወሰለም ተራጋሚ ሆነው አይደለም። ገብታችኋል አይደለ? ልክ በዚሁ በሱረቱ ተውባ ላይ ብዙ ጊዜ የሚያነሱት ጥያቄ አለ። ቃተለሁም አላህ ያጥፋቸው የሚለው ማለት ነው። አላህ ረገማቸው የሚለው ነገር ስታገኙ ጊዜ ያ ነገር ከታላላቅ ወንጀል ላይ መውደቃቸውን ሰዎቹን ለመግለጽ ነው፣ ግነትን ነው የሚያስረዳው። ገብታችኋል? አሁንም እንደዚሁ እዚያ ነው። ታዲያ ወንድንስ ሚስት ባሏን ወደ ፍራሽ ጠርተው እምቢ ካለ እሱንም መላእክቶች ሲረግሙት ያድራል ተብሎ በዚያው አንጻር ይወሰዳል ወይ ከተባለ አዎ፣ ይህን ዑለሞች ተናግረዋል። በዚህ አንጻር ይወሰዳል። ታዲያ ለምንድን ነው ሐዲሱ ሴት ልጅ ላይ ትኩረት አድርጎ የመጣው ወደሚለው እንምጣ። የዛኔ የኢስላምን ጥበብ ትረዳላችሁ። ለግንኙነት ብዙ ጊዜ የሚፈልገው ባል ነው ወይንስ ሚስት ነው? እስኪ መልሽልኝ እህት፣ ወይም ሌሎቻችሁ መመለስ ትችላላችሁ። ከባልና ከሚስት ይሄን ነገር የሚፈልገው ለግንኙነት የሚጠይቀው ባል ወይንስ ሚስት? ማን ነው? ባል ነው ፈላጊው አይደለ? ተፈላጊዋ ማነች? ሴት ነች። ሴት ልጅ ብዙ ጊዜ ባሏን የወሲብ ፍላጎት ትጠይቃለች? አትጠይቅም። አይናፋር ነች በባህሪዋ። ነገር ግን ተጠያቂዋ እርሷ ስለሆነች እምቢ እንዳትልና በዚህ ነገር ላይ
ሐቋን የምንም የእርሱን ሐቅ እንዳይጓደል ሲባል ያንን ለመግለንትን ለማለት ነው በእርሷ ላይ ትኩረት የተደረገው ሐዲሱ። ገብታችኋል አይደለ? የማስተዳደር ኃላፊነትና ግዴታ ያለበትስ ማን ነው? ባል ነው። በዚህ ነገር ላይ ያስመልክተው ደግሞ እሱ ላይ ነው ሐዲስ ቁርአን ብዙ ጊዜ የሚመጣው። ገብታችኋል? ስለዚህ ይህን ለመግለጽ እንጂ ባልንም ይመለከታል ሐዲሱ። ባልም ራሱ እምቢ ካለ ይጠየቅበታል በዚህ ጉዳይ ላይ ያ እሺ። አሰላሙ አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ኒቃብ ዋጅብ ነው ወይስ አይደለም? ሁለት አይነት ምላሽ ስላገኘሁኝ ነው። ኒቃብ በዑለሞች መካከል ኺላፍ ቢኖረውም ትክክለኛ አቋም ዋጅብ ነው የሚለው ነው፣ ግዴታ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግረዋል፣ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። በሱረቱል አሕዛብ መጨረሻው አንቀጽ መጨረሻው ገጽ ከሁለተኛው ላይ ምን ይላል? ያ አዩሃ ለዚነ አመኑ ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነቢይ ሆይ ሚስቶችህን ሴት ልጆችህን ምእመናት ሴቶችን በሙሉ ሰውነታቸው ላይ ጀልባባቸውን ይለኩ ዘንድ እዘዛቸው ይላል። በሙሉ ሰውነታቸው ላይ ሲል ጥያቄ ልጠይቅህ፣ ጭንቅላት ከሰውነት ነው አይደለም? ነው ወንድም፣ አለቀ በቃ። ስለዚህ በሰውነታቸው ላይ ካለ ሁሉንም ያጠቃልላል፣ ሁሉንም ያጠቃልላል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ላ ተልበስ አልቀፋዘይን ወላ ተተነቀብ አልመርአ ፊ አልኢሕራም። ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ በኢሕራም ላይ ሳለች ሐጅና ዑምራ ላይ ኒቃብና ጓንትን እንዳትለብስ አሉ። ከዚያ ውጭ እንደታዘዘ ያሳየናል ሐዲሱ ማለት ነው። እናታችን አይሻ ልክ እንዲሁ ገልጻለች። እሺ ኩና ነስድሉ አልሊባስ ዐላ ውጁሂና فعندما يأتي الركبان نغطي به كنا نرفعه يعني وعندما يأتي الركبان يعني نسدله ونغطي به وجوهنا بلا تناقرالك በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከነጋዴዎች ማን ነው ነቢያችን ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለን ነጋዴዎች ከሩቅ በሚመጡ ጊዜ ወደ ላይ ያነሳነውን ልብስ ወደ ታች በማድረግ ፊታችንን እንሸፍንበታለን ብላለች። نغطي به وجوهنا ቃል በቃል ፊታችንን እንሸፍንበታለን ባዕድ ወንዶች ሲመጡ አለች። ከዚህ የሚያስረዳው ምንድነው? ኒቃብ ይለብሱ እንደነበር። እሺ ሁለተኛ ጥያቄ ደግሞ የሆነ የምወያያቸው ክርስቲያን ጓደኞች አሉኝና ሐሚም አሊፍ ላሚም ሚሉ ፊደሎች ምንድን ነው የሚያመላክቱት? ሁሱ እነሱ ፊደላቶች ናቸው፣ ቃላቶች አይደሉም፣ ፊደላቶች ናቸው። الحروف المقطعة ይባላሉ፣ የተቆራረጡ ፊደላቶች ናቸው። እና ምንድን ነው የሚያመላክተው ነው የሚለው ጥያቄ። የሚያመላክተው ቁርአን ከነዚህ ፊደላቶች የተውጣጣ የሆነ የአላህ ሱብሓነሁ ወተዓላ ቃል ነው የሚለውን የሚያመላክቱ ናቸው። እሺ መርሐባ። እሺ እና ሁሱዬ 300 ፎሎወር ይቀረኛል 1000 ለመግባት ባያስወርዱኝ 300 ቢገባልኝ ከሌሎች ቪዲዮ ለማብራት እንዲመቸኝ ነበር። አይሽ እሺ السلام عليكم حسين. وعليكم السلام. سلام. لا الحمد لله. የሆነ ጥያቄ ነበረኝ። እሺ ሶላ ላይ ስቆም ያኔ ያልሆነ ነገር ትዝ እያለኝ ተወጥቼ ምንድን ነው የሚደረገው? ውስዋስ ካለ ያንን ነገር ለማባረር በመጀመሪያ ከአላህ ሱብሓነሁ ወተዓላ ፊት መቆምህን ማስተዋል። እሺ ልጅቷ የጠየቅው እርስ ጉዳይ አልተመለስክላት። አዎ ሰውየው ንብረቱን ከወንድሞቹና ለቤተሰቦቹ ማድረግ አይችልም፣ ሚስትና ልጆች እያሉት እሱም አይፈቀድም። ይሆነ ያለውን ንብረት ሰውየው ያንን የስራ እንትን ሊሰራ ይችላል። ከሌሎች ሰዎች ጋር እያጋረከ ከወንድሞችም ጋር ሆነ ከቤተሰቡ ጋር ያንንም ጠይቃለች። እሱ ችግር የለውም።
ያ ግን ለሚስትና ልጆች እያሉት ንብረቱን ለቤተሰብ እንዳለ ሄዶ መስጠት እናንተን ማለት አይችልም። በሀዲያ በስጦታ መልክ ሊሰጣቸው ይችላል። በህይወት እያለ ይሄ ሰውዬ ንብረቱን ለቤተሰቦቹ ሙሉ ማድረግ፣ ሚስትና ልጆቹን የሚኖሩበትን ነገር ማሳጣት አይችልም፣ አይፈቀድም። እሺ እና በምትሰግድ ጊዜ ሶላትን በሶላት ውስጥ የምትላቸውን የምትቀራቸውን ዚክሮችና ልክ እንዲሁ ቁርአን ማስተንተን የዛኔ ከውስዋስ ይጠብቃል። ለእርሱ ብዙ ሰዎች ውስዋስ ላይ የሚወድቁት በሶላት ላይ ወደ ሌላ ሀሳብ የሚሄዱት በሚሰግዱ ጊዜ ሶላቱን ውስጥ ያለውን የቁርአንና ዚክሮች ስለማያስተውሏቸው ነው። እሺ ሰላም ነው፣ እንዴት ነሽ? ከላይ ያለሽው ልጅ ይሰማሻል? ይሰማል ወይ? እሺ ጥያቄ ያለ ይቀጥል፣ ከሌላችሁ ሌሎች ቦታ እንቀጥላችሁ። ኢቢሲ የምትለው አስገባት እያሉ ነው። ሙስሊም አይደለችም መሰለኝ። አድሚኖች አስገባቸው። يا سلام. ልጆች ጥያቄ ያላችሁ ከሌላችሁ እንውረድና ሌሎችን እናስገባቸው። እሺ ዲኖ ጥያቄ አለ? ሄሎ ሄሎ። እሺ ጥያቄ አለሽ? ከላይ ያላችሁ ጥያቄ አላችሁ? አና አወሉ መን የድኹሉል ጀና የውመል ቂያማ የትንሣኤ ቀን ሰዎች ከተነሱ በኋላ መጀመሪያ ገነት የሚገባው እኔ ነኝ ብለዋል። የገነትን በር የማስከፍተው እኔ እንጂ ሌላ ማንም አይደለም ብለው ተናግረዋል። አቲ ኢላ ባቢል ጀነት የውመል ቂያመቲ። አሁን አንተ እያብራራህ ያለው ገና መሐመድ እንደሚነሳ ነው። አሁን እኛ መጽሐፍ ቅዱስ ላይ ኢየሱስ በሶስተኛ ቀን እንደተነሳ እና ደግሞ የትንሣኤ የመጀመሪያ በኩራት እንደሆነ መጽሐፍ ቅዱስ ይናገራል። እናንተ ጋር የተነሳ አለ ወይ? መሐመድ ተነስተዋል ወይ ከሞተ ነው? እና መሐመድ ላይ ስትጸልዩ ሆነ መሐመድ ከሞተ ሰው መሐመድ ላይ ጸሎታችሁ ላይ አንድ ላይ ሲሰገድ መሐመድ ብዙ ጊዜ ይጠራል እሰማለሁኝ። ኦኬ። እና መሐመድ ካልተነሳ ማን ነው ከሙስሊም የመጀመሪያ የተነሳ ሰው? እና እሱ ነው እንድትነግረኝ የፈለኩት እንጂ ስለ 5 ስም እንዳለው መጨረሻ ላይ እንደሚነሳ መቃብር ምናምን እሱ አይደለም። እኔ ታርጌት የፈለኩት የመጀመሪያ የተነሳ ከእናንተ ማን ነው? ትንሣኤ ማለት ከሞት መነሳት ማለት ነው አይደል? ስለዚህ እኮ ነው ሳወራ የነበረው። እሱም የሆነው ግን የውመል ቂያማ ነው፣ የትንሣኤ ቀን ነው። ያ ማለት ዓለም ከተፈጸመች በኋላ ነው ሰዎች የሚነሱት ነው በእስልምና ያለው አስተምህሮ። ኢየሱስ ተነስቷል አልተነሳም ስለሱ ልናወራ ነው፣ ችግር የለውም። እሺ እሱን ከሆነ ኢየሱስ ክርስቶስ መነሳቱን የዘገቡልሽ ሐዋርያቶች ናቸው አይደል? መጽሐፍ ቅዱስ ይናገራል። አሁን እኔ እነሳለሁ ብዬ ስናገር ተነስቶ እኔ ተነስቻለሁ። ኢየሱስን በምድር ላይ እየተመላለሰ ያለ እሞታለሁ እነሳለሁ ሲላቸው ነበረ። ኢየሱስ ክርስቶስ መነሳቱን ከጻፉልሽ ሐዋርያቶች ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ ስጭኝ መጽሐፍ ቅዱስ ያው አዩት እኮ ነው ያረጋው። ኢየሱስ በሶስተኛ ቀን ሲነሳ ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ ስጭኝ። መቃብሩ ላይ ባዶ እንደነበር ማርያም አለች፣ ጴጥሮስ አለ። ኢየሱስ ክርስቶስ ከመቃብሩ ትንሣኤ ሲያደርግ ያየ ሲነሳ ያየ አንድ ሐዋርያ አለ ሆይ? አለ። ማርያም አለች፣ መግደላዊት ማርያም። ኢየሱስ ክርስቶስ ልብበይ ከመቃብሩ ሲነሳ ስለ ትንሣኤ ነው እያወራን ያለ ነው። ሲነሳ ትንሣኤ ሲያደርግ ያየ ሐዋርያ አለ?
ተነስቶም አዩት እኮ ተነስቶ እኮ 40 ቀን 40 ሌሊት ከነሱ ጋር ቆይቷል። ኢየሱስ ክርስቶስ ሲነሳ ትንሣኤ ሲያደርግ ያየ ሐዋርያ አለ ወይ? መቃብር ላይ ቁጭ ብሎ ሲጠብቁ ነበር። እነሳለሁ ብሏቸው ተነስተዋል። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይ? ተነስቶ አይቷቸዋል። ጉድ በየኩም ተነስቶ ምን ብሎ ሲነሳ ትንሣኤ ስለ ትንሣኤ ነው እያወራን ያለው። ሲነሳ ትንሣኤ ሲያደርግ ያየ አለ አንድ ሐዋርያ? ተነስቶ ማርያም መቃብር ጋር ስትሄድ ተነስቶ ነበር። ኢየሱስ ተነስቶ ነው የጠበቃቸው። ሲነሳ ያየ የለም። ማርያም ብለሽ አነሳሽ። ማርያም ምንድነው ያለችው? ሲነሳ ይሁን መቃብር ላይ ስትሄድ የለም አጣችሁና ከዛ ራሱ ተገለጠላት። መጽሐፍ ቅዱስ ላይ ሲነሳ ላይ ተነስቶ እኮ ነው ያገኛት። ተነስቶ ነው ያወራት። የማይበሰብስ አሁን እኛ መጽሐፍ ቅዱስ ላይ ስትነሳ የማይበሰብስ ስጋ ይዘህ ነው የምትነሳው። ለኢየሱስ ክርስቶስ ስጋ የሚበሰብስ ስጋ ነው። አምላኩ ነው። አምላኩ ባያስነሳ ይበሰብስ ነበር። ማስረጃ ላሳይሽ። አሳይ። የማይበሰብስ ስጋ ይዞ ነው የተነሳው። ኢየሱስ ክርስቶስ አምላኩ ባያስነሳው በስብሶ የሚቀር ስጋ ነበር የያዘው። ላሳይሽ። መነሳቱን ትቀበላለህ ማለት ነው። አሁን ስለዚህ እርሱንማ ጭራሽ እንደሌለ እኮ አመንሽልኝ። ሲነሳ ያየው ማንም የለም አልሽ ሐዋርያ። ተነስተኮ ስጋው ያወራን ነው። አሁን ደግሞ ስጋው የኢየሱስ ክርስቶስ ስጋ የሚበሰብስ ስጋ ነው። አምላኩ ባያስነሳው ኖሮ ማለት ነው። እንደ መጽሐፍ ቅዱስ ነው ማውራሽ። ገብቶሻል አይደለ? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋ ግን የሚበሰብስ ስጋ አይደለም። እሱ በማስረጃ ሳይሻለሁ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም መሐመድ ሞቷል አልክ እኮ። ኢየሱስ ክርስቶስ ሞቷል እኮ አምላክ ነው እያልሽ ጭራሽ ሞቷል ተነስቷል እያልኩ ነው። መሐመድ እነሳለሁ አላለም ወይም ተነስቻለሁ አላላችሁም? ለእናንተ አይደለም እነሳለሁ ብለዋል። አትቀላቅይ እንጂ አንድ ርዕስ ካነሳሽ በዚያ ነገር ላይ ጨርስ። አሁን ስለ ስጋ መበስበስ ጀመርን አይደለ? ያኛውን መነሳቱን ሲነሳ ያየው ሐዋርያ አለ ወይ? የለም። መግደላዊት ማርያም ሲነሳ አይታለች ወይ? አላየችም። እሱን ጨረስን። አሁን ምንድነው? ስለ ስጋ መበስበስ ነው። ስለ ስጋ መበስበስ ስናወራ ጊዜ የኢየሱስ ክርስቶስ ስጋ አምላኩ ባያስነሳው ኑሮ የስጋው ጣፈንታ ምን ይሆን ነበር ብለን ስናይ ጊዜ በስብሶ የሚቀር ስጋ ነበር። በማስረጃ ላሳይሽ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋስ የሚበሰብስ ነው ወይ ብለን ስናይ ደግሞ አይበሰብስም። ማስረጃ ላሳይሽ ነው። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላህ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ አሉ። አላህ በምድር ላይ እርም አድርጎባታል የነብያትን ስጋ እንዳትበላ ምድር። ስለዚህ ስጋቸው አይበሰብስም። ይሄንን አውጥቻ ሳይሻለሁ። የክርስቶስ ስጋ ግን እንደ መጽሐፍ ቅዱስ እንደሚለው አምላኩ ባያስነሳው ኖሮ በስብሶ የሚቀር ስጋ ነበር። እሱን ላሳይሽ። አሳይኝ፣ ችግር የለውም። ንገረኝ። ማዕራፉ ምን መጽሐፍ ቅዱስ ስላለ ማንበብ እችላለሁ። ግን አንተ መሐመድ አይበሰብስም ካልክ ወይ ተነስተዋል አልተነሳም ብለሃል። መጨረሻ ዘመን ላይ ነው የሚነሳው እና አይበሰብስም። አየሽው? በስጋቸው ራሱ ክርስቶስን ይበልጡታል። ላሳይሽ ነው። እሳቸው ፍጡር አልነበሩም ማለት ነው። መሐመድ ፍጡር አልነበረም። እንደኔ እንዳንተ ሰው አልነበረም። አለመበስበስ የአምላክነት ባህሪ አይደለም። ስጋቸው አይበሰብስም ስንል ፍጡር አይደለም እያልን አይደለም። አብሽሪ። እና እንደ ሰው ከሆነ ኦኬ። የሐዋርያት ሥራ ምዕራፍ 13 ቁጥር 34 ነው። አንብቢ። የሐዋርያት ሥራ 13 34 ኦኬ። ምን ይላል? ያወጣሁት ነው። ታከስ 13 ስንት ነው? 34 ኦኬ። ከ33 ጀምሮ አነባዋለሁ። ይህም ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስም አስነስቶት ለእኛ ለልጆቹም ፈጽሞልናል። እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው። እንዲህ የታመነውን የዳዊት ቅዱስ ተስፋ እሰጣቸዋለሁ ብለዋልና ዳግምን በሌላ ተስፋ ቅዱሳን መበስበስን ያይ ዘንድ አትሰጠውም ይላል።
እንደገና ወደ መበስበስ እንዳይመለስ አስነሳው። ማንም ኢየሱስ ክርስቶስን ማን ያስነሳው? እግዚአብሔር አምላኩ አስነሳው። ወደ መበስበስ እንዳይመለስ ባያስነሳው በስብሶ የሚቀር ስጋ ነበር። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስጋቸው የማይበሰብስ እንደሆነ ደግሞ ነው የኔ ላሳይሽ። ያ አሳይ የማይበሰብስ ሲፈጠሩ ጀምሮ ነው የማይበሰብሰው። በአማርኛ ብታደርገው ጥሩ ነው። አረበኛ ችግር የለውም። እሺ ወደ አማርኛ ጎግል በትክክል ከተረጎመ አሳይሻለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ ይላሉ። ይሄንን ወደ አማርኛ ቀይሬ ላሳይሽ፣ ችግር የለውም። በትክክል ከተረጎመው እንመልከት። ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ፣ አላህ የነቢያትን ሰውነት አፈር እንዳትበላ እርም አድርጎባታል ይላል። እሺ አንዴ በዛም ጨምረህ እንድትናገር የምፈልገው ነገር ለምን አልተነሳም? መሐመድ የማይበሰብስ ስጋ ከሰጠው ይነሳሉ አልንሽ እኮ። ግን አሁን ጊዜው አይደለም። በእስልምና ያለ አስተምህሮ ምንድነው? ሁሉም ይነሳል፣ ይቀሰቀሳሉ፣ ለፍርዱ ቀን ይቀሰቀሳሉ። ሰው ከሰው እኩል ነው የሚነሳው። እኩል ነው እኮ ችግር ሰው እኮ ናቸው እርሳቸው። ግን ከሰው ቀድመው ከማንም በፊት የሚነሱት እርሳቸው ናቸው። ከነ አብርሃም ከነ ይስሐቅ ከነ ያዕቆብ በፊት ቀድመው መጀመሪያ የምነሳው የመጀመሪያው ትንሣኤ እኔ ነኝ ብለው የተናገሩበትን ከፈለግሽ ያሳይ። ስለዚህ አሁን ያነበብኩልህ ቃል ኢየሱስ መነሳቱን ትቀበላለህ ማለት ነው። እሱ ሌላ ስለሱ ቅድም አወራን እኮ ወገናችን፣ ስለሱ ቅድም አወራን። ስለ ኢየሱስ ክርስቶስ መነሳት አስመልክቶ እያወራን ነበረ። እሱን ጨረስን። አሁን ወደ እሳት ትመለሽ። ኦኬ ያ ነው። እሺ አሁን ኦኬ ያው እና አማርኛው መጽሐፍ ቅዱስ ላይ አማርኛው እንግዲህ አላህ የሚለውን እግዚአብሔር ብሎ ነው የሚተረጉመው። ያው ተመልከች ጎግል ማለት ነው። እግዚአብሔር በምድር የነብያትን ስጋ እንዳትበላ ከልክሏታል ይላል። አይሽው። ስለዚህ አምላክ አላህ Subhanahu Wa Ta'ala በምድር ላይ መሐመድ ብቻ አይደለም ነብይ የነበረው፣ ሌላውም ተርጉም አልኩኝ እኮ ሌላውም ትራንዚት ነብያቶችን ስጋ አትበላም ምድር። እንደ እስልምና ነብያትን አምላክ አክብሯቸዋል። ስለዚህ አብርሃም አልተበላም ማለት ነው። ሁሉም ነብያት ስጋቸው አይበላም እንደ እስልምና። ታዲያ ከሌሎቹ ነቢያት በምን ይለያል መሐመድ? እኔ አብርሃም ካልተበላ የሙሴ ካልተበላ ሌሎች እግዚአብሔርን ያገለግሉ ነቢያትን ስጋቸው ካልተበላ ምድርን እንዳትበላ ከከለከለ የመሐመድን ብቻ የከለከለው ነገር አይደለም ማለት ነው እኮ። ሁላቸው ነቢያት እንደኛ አስተምህሮ የነቢያትን ሰውነት አፈር አትበላም። ይሄ የመለኮትነት መገለጫ አይደለም። ሰው ከሌሎቹም እኩል ነው ማለት ነው መሐመድ። ከአብርሃምም ብላችሁ የምትቀበሉት ከይስሐቅም ብትቀበሉት መሐመድ የተለየ ነገር የለውም ማለት ነው። ለእናንተ የተለየ የመጨረሻ ነብይ ነው እንደምትሉት የተለየ ነገር የለውም። እሺ አዳምጪ። አሁን እዚህ ጋር ስጋቸው በመበላት ደረጃ የሁሉም ነብያት ክብር እኩል ነው። አምላክ አላህ Subhanahu Wa Ta'ala የሁሉንም ነብያት ስጋ አፈር እንድትበላ አላደረገም። ገብተሻል አይደለ? ነገር ግን እዚህ ቦታ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚበልጡት በምንድን ነው ከተባለ እርሳቸው ለዓለም የተላኩ ነብይ ናቸው። ሌሎች ነብያት ለወገኖቻቸው ለህዝቦቻቸው ነበር ሲላኩ የነበረው። ነብዩ ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ተናግረዋል። አላህ Subhanahu Wa Ta'ala በቁርአን ላይ ተናግሮላቸዋል። እርሳቸው ሲናገሩ ምን አሉ? قال النبي صلى الله عليه وسلم فضلت على الأنبياء من قبل بخمس كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ካለፉት ከቀደሙት ነቢያት በአምስት ነገር በለጥኩኝ አሉ። የመጀመሪያው ምንድን ነው? ቀደምት ነቢያት ሲላኩ የነበረው ለህዝቦቻቸውና ለወገኖቻቸው ብቻ ነበር። እኔ ደግሞ ለዓለም ህዝብ ተላኩኝ አሉ። ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ እኩል አይደለም፣ ኃላፊነትና የተጣለባቸውም ያ ነው። አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማ ትዝነት አድርጌ ነው የላኩህ ይላቸዋል። በሌላ ቦታ ላይ ምን ይላል አላህ Subhanahu Wa Ta'ala? ወማ አርሰልናከ ኢላ ካፈተን ሊናስ አጠቃላይ ለሰዎች ሁሉ ነው የላኩህ አንተን ይላቸዋል። በሌላ ቦታ ላይ በሱረቱል አዕራፍ ላይ አላህ ምን ይላል? ቁል ያ አዩሃ ናሱ ኢኒ ረሱሉላሂ ኢለይኩም ጀሚዓን ይላል። ሙሐመድ ሆይ እኔ አጠቃላይ ለሁላችሁም ለሰዎች ነው የተላኩት በላቸው ይላል። ወደ መሲሁ ሲመጣ ግን አላህ Subhanahu Wa Ta'ala ምን ይለናል? ወረሱለን ኢላ በኒ እስራኤል ይላል። የማርያምን ልጅ መሲሁን ግን ወደ እስራኤል ልጆች ነው የላኩት እያለ ይናገራል።
መሲሁ ራሱ ሲናገር ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ይላቸዋል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ መልእክተኛ ነኝ አላቸው ይላል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። ለእስራኤል ልጆች ተምሳሌት አድርጌ የላኩት ነው እያለ ይገልጸዋል አላህ ሱብሓነሁ ወተዓላ። በዚህ ነው። ኦኬ። ስለዚህ አንተ ኢየሱስ ለእስራኤል ነው የተላከው፣ መሐመድ ለሁሉም ነው የተላከው። መሐመድ ለሁሉም ከተላከ ለምን በአረበኛ ይሆናል ብቻ ቁርአናችሁ? እንደዛ ብለህ ካመንክ ለምን አረበኛ ብቻ ይሆናል ቁርአኑ? ለምን አላህ አረበኛ ብቻ ነው የሚናገረው? ብዙ ነው ያነሳው። ኢየሱስ ወደ እስራኤል ቢላክም ወደ ወገኖቹ መጣ። ለምን? ዘሩ መስተካከል ነበረበት። መጽሐፍ ቅዱስ ላይ ስታነብ ብሉይ ኪዳን ላይ የአብርሃም ከሳራ የተወለደ አለ፣ ከዛ ደግሞ ከአጋር የተወለደ አለ። መስተካከል የነበረበት መጽሐፍ ቅዱስ ብሉይ ኪዳን ላይ ስታነብ ስለምትቀበሉት እናንተም የብሉይ ኪዳን እንትን ያህንን ስታነብ ያስረዳል። ለምን እግዚአብሔር እንደዛ እንዳደረገ፣ ለምን ወደ እስራኤል ወደ ወገኖቹ እንደላከው ኢየሱስን ይገባሃል። ግን ኢየሱስ ሲሞት ሲሰቀልልን ፕላኑ የመጣበት አሁን መሐመድ እንደኔ እንዳንተ ከወንድ ከሴት ነው የተወለደው። እናንተም ታምናላችሁ ኢየሱስ ከወንድና ከሴት እንዳልተወለደ፣ በመንፈስ ቅዱስ መለኮት እንደተወለደ፣ መንፈስ ቅዱስ እንደጸለለባት ማርያም ላይ አምናችሁ ትቀበላላችሁ። ይሄን ብቻ እንኳን ልዩነት አለው። ይሄን ብቻ እንኳን እግዚአብሔር የተለየ ነው ብትል ኢየሱስ የተለየ አፈጣጠር ነው የተፈጠረው። የተለየ ነው ብትል ኢየሱስ እንደኔ እንዳንተ እንደ ሰው ሁሉ አይደለም እኩል የመጣበትን ዓላማ ነበረው፣ ታርጌት ነበረው። ለሰው ሁሉ ሊሞት ነው የመጣው ኢየሱስ። ምንድነው ዓላማህ ብትለው ሊሞት ነው የመጣው። ሌላ ምንም ዓላማ የለውም። አላገባም፣ አልወለደም፣ ላይፍ የሆነ ነገር አታነብም ስለ ኢየሱስ። እናንተ ላይም እንደዛ የለም። ግን የመሐመድ እኔ ሁሉ ጊዜ ጥያቄ የሚፈጥርብኝ እንደዛ ከሆነ አላህ ከላከው አላህ የመጨረሻ ነብይ ነህ ብለው ከላከው ለምድር ሁሉ የሚያስፈልግ ከሆነ መሐመድ ምድር ሁሉ እስላም ነው ሃይማኖቱ ትክክል፣ ሃይማኖትን መቀበል አለባቸው። አሁን ለምሳሌ እኔ ሰብለ ሙስሊም ነው ልክ ሙስሊም እንደዚህ ነው ብዬ የመሐመድ ታሪክ ሙስሊምን እንድጓጓ ያደርገኝ። የመሐመድ ታሪክ በስመ አብ በጣም እኮ ደስ ይላል ሙስሊምን ብዬ እንድጓጓ አያደርገኝም። ለምሳሌ ከነብዩ ሰለላሁ ዐለይሂ ወሰለም ታሪክ አንቺ ያልተስማማሽ ከነብያት የተለየ ወይንም ደግሞ ይህ የነብይነት ሚዛን ሊሆን አይችልም ያልሽበት ነብይነታቸውን ተቀበል ያደረገብሽ ምክንያት ምንድነው? ለምሳሌ ምክንያት አሁን አንዳንድ ጊዜ ገብቼ እሰማችሁ ነበር ስታወሩ፣ አንተም ከክርስቲያኖች ጋር ምናምን ስታወራ ገብቼ እሰማ ነበር። የምታየውም ብዙ ጊዜ ለዛም ሻት ስክሪን አድርጌ ያስቀምጨዋለሁ አንዳንዶቹ ሲነሳ የነበረውና አሁን ታሪኩ መሐመድ እንደዚህ ተአምራት አደረገ ወይ መሐመድ እንደዚህ አሁን ኢየሱስ እናንተ የምታምኑበት ለተራበ ሲያበላ አይነ ስውር ሲያበራ ምናምን ታያለ፣ ለሰዎች መልካም ነገር ሲያደርግ የመሐመድ ታሪክ ደጋግመህ ስትሰማና ደጋግመህ ከክርስቲያኖች ጋር ከእናንተ ጋር ሰው ሲጨቃጨቅ የምታየው አይሻ በእንደዚህ አመቷ አገባ፣ ሌላ ሚስት እንደዚህ አግባዋለ፣ ሌላ የሆነ ነገር ከእንደዚህ ያለፈ ነገር እኔ አሁን መሐመድ እንደዚህ እኮ ነው። አሁን አብርሃም እንደዚህ ነው ብትል አብርሃም ልጁን ሊሰዋለት ለእግዚአብሔር ሄደ ብለህ ስለ አብርሃም ብዙ ታወራለህ፣ ስለ ሙሴ ብዙ ታወራለህ። ስለ መሐመድ ግን ኦኬ ይሄን ተናግሬ እጨርሳለሁ። ስለ መሐመድ ግን የሚያጓጓ ታሪክ እስቲ ንገረኝ፣ የሚያምር ታሪክ ንገረኝ እስቲ። ኢየሱስ አይንን አበራ ሲባል ትሰማለህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ እንደዚህ አይነት ታሪክ ነብዩ ሰለላሁ ዐለይሂ ወሰለም አይንን አብርተዋል። ላሳይሽ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አሳየኝ፣ እሱን እንድታሳየኝ ፈልጋለሁ። ሌላው ደግሞ ጊዜን እንዳልወስድ ለሌሎች ሰዎችም ቢዚ እንዳላደርግ መሐመድ ለምንድን ነው እኛ አሁን መጽሐፍ ቅዱስ ላይ ኢየሱስ ተጽፎላቸዋል፣ ማርያም ተጽፋለች። ስለ ኢየሱስ ብዙ ስለ ኢሳ ብላችሁ ስለምታወሩት ስለ ኢሳ ብዙ ተጽፏል። መሐመድ ለምንድን ነው መጽሐፍ ቅዱስ ላይ አንድ ምዕራፍ ላይ የሌለው? መቼም የሆነ ሰዎች አልጻፉትም፣ ሰዎች አልመዘገቡትም፣ ሰዎች የሆነ ነገር አትልም። ቢካዝ እንደዛ ማለት ለብቻው ነው ወይ ቁርአን ያወረደልህ ለመሐመድ? መሐመድ እንደዛ ከሆነ ታሪኩ ለምን መጽሐፍ ቅዱስ ላይ እንኳን አንድ ታሪክ ከሰራ አንድ እንደ እግዚአብሔር ተከታይ ካልነበረ በቃ እንጂ ለምን ታሪኩ እንኳን የለም? በጣም ጥሩ እሺ።
ነቢዩ ሰለላሁ ዐለይሂ ወሰለም ያደረጓቸው ድርጊቶች ምንድን ናቸው? አንደኛ ከሁሉም በላይ ያደረጉት ሰውን ከባዕድ አምልኮ ማውጣታቸው እሱ ነው። ሰዎች እርሳቸው በተላኩበት ዘመን ጣዖታትን እያመለኩ ባሉበት ጊዜ ነው አላህ ሱብሓነሁ ወተዓላ እርሳቸውን የላካቸው። ኢነላሀ ነዘረ ኢላ አህሊል አርድ ፈመቀተሁም ዐረበሁም ወዐጀመሁም ኢላ በቃያ ሚን አህሊል ኪታብ وأراد أن يرحمهم فأرسل لهم محمدا صلى الله عليه وسلم فأخرج الله به الناس من الظلمات إلى النور ومن الضلالة إلى الهدى نبياتنا صلى الله عليه وسلم الله سبحانه وتعالى سنساتشو سوج كبعد أملكو يوتوزند استماروا يا قوم قولوا لا إله إلا الله تفلحوا يمجمرة تمرتاتشو هنا حزبوش هوي كأنه أملك الله بستيقر በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ነበር። ለዚህም መስዋዕት ከፈሉ። ከሀገራቸው አሳደዷቸው፣ ገረፏቸው፣ ደበደቧቸው፣ አቆሰሏቸው፣ አደሟቸው፣ ተዋጓቸው፣ ከህዝብ ሁሉ አራቋቸው። ያን ሁሉ መስዋዕት ተቀብለው ግን እርሳቸው ህዝብን ከጨለማ አወጡ፣ ወደ ብርሃን፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቁብ፣ ወደ ነቢያት መንገድ መሩ። በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላቸዋል። በእውነትም ሙሐመድ እውነትን ይዞላችሁ መጣ፣ ቀደምት ነቢያትን ማረጋገጠላችሁ ይላል። የአብርሃም የኢስሐቅ የያዕቁብን መንገድ እንከተል በማለት ለህዝብ ሁሉ አስተማሩ። በነቢያት ስም ከነቢያት መካከል አንዱን ነቢይ መሲሁን እያስመለኩ ያሉ ህዝቦችንም ወደ እውነት ጠሯቸው። ቁል ያ አህለል ኪታብ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን። እናንተ አይሁድና ክርስቲያኖች ሆይ ሁላችንም አንድ ወደምታደርገን ወደ ሆነችዋ ንግግር ኑ ብለው ጥሪ ያደረጉ። እርሱም አንድና ብቸኛ የሆነውን አምላክና ጌታ እርሱን በብቸኝነት እናምልከው፣ አምላክ አንድም ሶስትም ነው አትበሉ ብለው አስተማሩ። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም፣ ከዚህ ንግግር ተቆጠቡ። ኢነማ አላሁ ኢላሁን ዋሂድ፣ አምላክ አንድና ብቸኛ ነው እርሱን በብቸኝነት አምልኩ ብለው ጠሯቸው። ገብታችኋል? ያ ነው አንዱ አምላክ ብቻ ይበቃናል አሉ። ያ አንድ አምላክ መለኮት ብቻ ነው ብለው አስተማሩን። በመለኮትነቱ ላይ ሰውነት የለበትም ብለው አስተማሩ። አምላክም ሰውም ነው ብለው አምላክን በፍጹም አይገለጽም። ያ አንድ አምላክ ዘላለማዊ ህያው ነው ብለው አስተማሩ። በህያውነቱ ላይ ሞትነት የለበትም። አምላክ ስለኔ ሞተ አትበሉ አሉ። ወተወከል ዐለል ሐይ አለዚ ላ የሙቱ ወሰቢሕ ቢሐምዲህ ወከፋ ቢሂ ቢዙኑቢ ዒባዲህ ኸቢራ። በፍጹም በማይሞተው በሆነው በአምላካችሁ በአላህ ላይ ተመኩ እያሉ አስተማሩ። ታችኋል። ያ ነው ይሄ አደረገ ብትል ወንድሜ፣ ይሄንን አደረገ ብትል መሐመድ አብርሃምም ይስሐቅም ምናምን። እሺ አንደኛ የመጀመሪያው ይሄ ነው፣ ሰውን ከባዕድ አምልኮ ማውጣት የሚለው ነው። እሱ ነው ትልቁ ስራቸው። ሁለተኛ ለመሆኑ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምራትን አድርገዋል ወይ? ቅድም ልታነሳ እንደሞከረችው ኢየሱስ ክርስቶስ አይንን አብርቷል አለች። ነቢ ሰለላሁ ዐለይሂ ወሰለም በርካታ አይኖችን አብርተዋል። ማየት የተሳናቸው ሰዎች ለምሳሌ ያክል ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ተናገሩ። በህዝቦቻቸው መካከል ቆመው ሳሉ ገደን ሰኡዕጢ ራያ ሊረጁሊን ዩሒቡ ላህ ወረሱለህ ወዩሒቡሁ ላሁ ወረሱሉህ ወየፍተሑ ላሁ ዐላ የደይህ አሉ። ነገ እንግዲህ ኸይበር ላይ የሚገኙ አይሁዲዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን እንዋጋለን ብለው አወጁ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነገ ለአንድ ሰው ባንዲራን እሰጣለሁኝ አሉ። ነገ ሲሉ ትንቢትን እየተናገሩ ነው። ወደፊት ስለሚሆን ነገር ነው። ነቢይ ትንቢትን ይናገራል፣ ተአምራትን ይሰራል አይደል? ይህ አንድ አሁን የምነግራችሁ ሁለቱ አንድ ትንቢት አንድ ተአምር ሊሰሩ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነገ ለአንድ ሰው ባንዲራን እሰጣለሁኝ አሉ። በሚደረገውም ጦርነት ላይ ድልን ትነሳላችሁ በዚያ ሰው አማካኝነት አሉ። ያ ሰው አላህንና መልእክተኛውን ይወዳል፣ አላህና መልእክተኛውም ይወዱታል ብለው ተናገሩ። ገብታችኋል አይደል? ወየፍተሑ ላሁ ዐላ የደይህ፣ ይሄ ነው ትንቢቱ። በዚህም ሰው እጅ ባንዲራን በሚሰጠው ሰው እጅ ድልን ትነሳላችሁ የነገው ጦርነት ላይ አሉ። እንግዲህ በነገው ጦርነት ላይ ከተሸነፉ ነቢይነታቸው ሐሰት ሊሆን ነው። አንድ ነቢይ ትንቢትን ተናግሮ የተናገረው ትንቢት ባለው መሰረት ካልተፈጸመ ሐሰተኛ ይሆናል። ገብታችኋል አይደል? ያ ነቢይ ከአምላክ ዘንድ ለመሆኑ ትልቁ ማረጋገጫ የሚናገረው ትንቢት ባለው መሰረት ይፈጸማል አይደል? አሁን ትንቢትን ተናግረዋል። ነገር ግን ያ ሰው ማን እንደሆነ አልተናገሩም። አለ አንድ ሰው ብለው ተናግረው ሄዱ። ሶሓቦች ማን ነው ያ ሰው ብለው ሲወያዩ አደሩ። ፈባቱ የድኩነ ለይለተሁም አዩሁም ይዑጣሃ፣ ማን ነው ይህን ባንዲራ የሚሰጠው ያ መልካም ሰው ብለው ሲነጋገሩ አደሩ። መልካም ያሉበት ምክንያትና ያን ሰው ማን እንደሆነ ለማወቅ የፈለጉት ለምንድን ነው? አላህና መልእክተኛውን ይወዳል፣ አላህና መልእክተኛውም ይወዱታል ተብሎ ስለተገለጸ ነው። ገብቷቸዋል አይደል? ሄዱ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ልክ ማለዳ ላይ ማለዱና መጡ። ወደ ሰሓቦች ተሰባስበው አገኟቸው።
ከዚያ ማንን ጠሩ? አይነ ዓሊ ብን አቢ ጣሊብ አሉ። የታለ ከመካከላችሁ ዓሊ ብን አቢ ጣሊብ አሉ። አሁን ያ ሰው ታወቀ። ነገር ግን በጣም በሚያሳዝን ሁኔታ ይህ ሰው ማየት የተሳነው ሰው ነበር። ነቢያችን ሰለላሁ ዐለይሂ ወሰለምን ሰሃቦች ምን አሏቸው? እሺ ሰላም ነው። እንተ የአላህ መልእክተኛ ሆይ እርሱ አይኑን ታሟል አሏቸው። ማየት አይችልም፣ ማየት የተሳነው ሰው ነው አሏቸው። ነቢይ ሰለላሁ ዐለይሂ ወሰለም ተአምር ሊያደርጉ ነው። አሁን ኢእቱኒ ቢሂ አሉ። እርሱን ይዛችሁልኝ ኑ ወደ እኔ አምጡልኝ አሉ። ፈኡትየ በይነ ረጁለይኒ በሁለት ሰዎች መካከል እየተጎተተ መጣ። ከቀኝና ከግራ አንዳንድ ሰዎች ይዘውት አመጡት ይሄን ማየት የተሳነውን ሰው። ፈበሰቀ ፊ ዐይነይሂ ፈሹፊየ ከአን ለም የኩን ቢሂ ወጅዕ። ወዲያውም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ይዘውላቸው መጡ። በአይኑም መካከል እትፍትፍ አሉበት። ወዲያውም ተፈወሰ አሉ። ቃል በቃል ሐዲሱ ላይ ፈሹፊየ ይላል፣ ፈቡሪአ ወዲያው ተፈወሰ። ከዚያ በፊት የህመም ምልክት የማይታይበት እስኪሆንም ድረስ አየን አሉ። ተመልከቱ። አንድ ሰው እኮ ሲሻለው አይኑን የሆነ ቀላ ያለ ነገር ምናምን ገና ሊኖር ይችላል። እንደዛ እንኳ የለም ብለው መሰከሩ ያዩ ሰዎች። ከአን ለም የኩን ቢሂ ወጅዕ ከዚያ በፊት የህመም ምልክት የሌለበት እስኪመስልም ድረስ ተፈውሶ ተመለከትን አሉ። አይንን አበሩ ነቢ ሰለላሁ ዐለይሂ ወሰለም። ወዲያውም ምን አሉት? ይሄን ባንዲራ ያዝ አሉት። ወዲያውም ሄደ። እንዳሉትም ጦርነቱ ተደረገ። ድል አድርጎ ተመለሰ። ሁለት ነገር ተፈጸመ። አንደኛ የተናገሩት ትንቢት እውን ሆነ። ነገ ለዚያ ሰው ባንዲራ እንሰጣለሁኝ ድልንም ነስቶ ይመጣል ብለው ተናገሩ። ሁለተኛ አይንን አበሩ፣ ተአምርን አደረጉ። የእነዚህ ሁለቱ የነብያት የነብይነታቸው ማረጋገጫዎች ናቸው። ኦኬ አይን ስውር አብርተዋል አልክ መሐመድና እንትኑ እኔ ያልነበረኝም ግን ዳውንሎድ ያደረኩት ነው። የእናንተ ቁርአን አልነበረኝም፣ አሁን ዳውንሎድ ያደረኩት ነው በአማርኛ። ሰው መሐመድ አይነ ስውር አብርቶ ያውቃል። ኢየሱስ በምድር ላይ ሲመላለስ በራሱ ስም ነበር አጋንንት የሚወጣው። ስቲል ነው ለወደፊትም በኢየሱስ ስም ነው አጋንንት የሚወጣው። እና መሐመድ አይነ ስውር ሲያበራ በምድር ላይ እግዚአብሔርን አምላኩን እያገለገለ ያለ በማን ስም ነበረ የሚያደርገው? ኦኬ በማን ስም ነበረ ስልጣኑ የሚያደርገው? በራሱ ስም አጋንንትን አያስወጣም፣ በእግዚአብሔር መንፈስ ነው። እኔ በእግዚአብሔር ተረጋጊ ልመልስልሽ። ኢየሱስ ክርስቶስ ምን አለ? እኔ በእግዚአብሔር መንፈስ አጋንንትን አስወጣለሁ አለ። በሌላ ቦታ ላይ በምን ስም? አሁን ሰይጣን ስትገስጸው በኢየሱስ ነው የምትገስጸው። አንዴ ረጋ በይ ልጨርስ። እኔ ምንም ረጋ ብዬ እያወራሁ ነው። ኢየሱስ ክርስቶስ በእግዚአብሔር ስም አጋንንትን አስወጣለሁኝ በእግዚአብሔር መንፈስ በእግዚአብሔር ጣት እያለ ሲናገር የነበረው ስትገስጸው ኢየሱስን እንደዚህ በኢየሱስ ስም ብለህ ነው አልሽኝ። የዛሬዎች ፓስተሮች በክርስቶስ ስም ይነግዳሉ፣ በክርስቶስ ስም ይነግዳሉ። እርሱ ግን ሲያደርግ የነበረው በአምላኩ ስም ነው። በአምላኩ ስም ምን ብሎ ሲያስወጣ ነበረ? ኢየሱስ በእግዚአብሔር መንፈስ አጋንንትን ያስወጣል ይላል መጽሐፍ ቅዱስ። በኢየሱስ ስም ነው አጋንንት ሲወጣ የነበረው። ያ መቃብር ላይ የነበረ መጽሐፍ ቅዱስ ላይ ከፈለክ ማንበብ እችላለሁ። መቃብር ላይ ለዘመናት ተቀምጦ በሰንሰለት ታስሮ የነበረው አጋንንትን በኢየሱስ ክርስቶስ በማን ስም እንደሚያስወጣ ማስረጃ አሳየች። ችግር የለም። ኦኬ እኔ ያሳይሃለሁ። እኔም ማስረጃ በኢየሱስ ስም እንደሚወጣ አጋንንት። እሺ ችግር የለም።
ለመሆኑ እንዴት ናችሁ? ደህና ናችሁ ወይ? ቆይታ እንዴት ነበር? አሪፍ ነበር? وعليكم السلام ورحمة الله وبركاته. እኔ አንድ ጥያቄ ብቻ ነው የምጠይቀው። ምንም ጥያቄ አልጠይቅም። አንድ ጥያቄ ለአንተ አንድ ጥያቄ አለ። ሚውት አታድርጉት እንጂ ይጠይቅ። ሚውትን አንሱለት። ሚውት አደረጋችሁት። እኔ ሚውት ካላደረግኩት ኦኬ። እኔ እኮ እየጠበቅኩ ነበረ ቀድሜ ከመናገር ብዬ ነው። መጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ 5 ላይ እንደዚህ ይላል። ሁል ጊዜ በሌሊት ቀንም ምዕራፍ 5 ቁጥር 5 ላይ ነው ማነው ያለሁት። ሁል ጊዜም ሌሊትም ቀንም በመቃብር በተራራ ሆኖ ይጮህ ነበረ፣ ሰውነቱን በድንጋይ ይዋጭር ነበር። ኢየሱስም ከሩቅ ባየው ጊዜ ሰገደለት፣ በታላቅ ድምፅም እየጮኸ የልዑል የእግዚአብሔር ልጅ ሆይ ከእኔ ጋር ምን አለኝ? ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር እለምንሃለሁ አለው። አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎ ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎቹም ስለ ሌጌዋን ነው አለው። ከሀገርም ውጪ እንዳይሰዳቸው አጥብቀው ለመኑት። በዚያም በተራራ ጥግ ላይ ብዙ የአርያ መንጋ ይሰማሩ ነበረ። ወደ እርያዎቹም ስደደን ብለው ለመኑት እያለ ይቀጥላል። ኢየሱስ ልክ ሲያየው ያ ለዘመናት ከፍ ብለህ ስታነበው ለዘመናት መቃብር ስር ላይ የነበረ ሰውን እንዳያልፍ የሚያስቸግር የነበረ ነውና አንተ ካንተ ጋር ምን አለኝ? አንተ የእግዚአብሔር ልጅ የልዑል ልጅ ነህ ብሎ ይጮሃል ገና ኢየሱስን ሲያየውና አሁን አጋንንት ራሱ እሱንም እያወጣሁት ነው አሳይሃለሁ። እነ ጴጥሮስ እነ ዮሐንስም ኢየሱስ እንደገበላቸው ቃል በስሜ አጋንንት ታስወጣላችሁ ብሎ ኢየሱስ በስሙ አጋንንት እናወጣለን። በኢየሱስ ስም ጉልበት አለው። የኢየሱስ ስም አሁን አንተ ሰው አጋንንት ቢይዘው ክፉ መንፈስ ቢይዘው በመሐመድ ስም ውጣ ነው የምትለው ወይስ ተብላ ቃል በቃል ላሳይሽ ነው? አሁን ኢየሱስ ክርስቶስ በእግዚአብሔር መንፈስ እንደነበረ አጋንንት ሲያስወጣ እንደነበረ ምን ትያለሽ? እኔ ማሳይሃለሁ፣ ችግር የለውም። እኔ ምን እላለሁ? ማሳይሽ ነገር የለም እኮ ያውና ኢየሱስ ክርስቶስ እኔ ከራሴ እንዳስደረገ አይቻለኝ ብሎ የተናገረ አካል ነው። በማን ስም አጋንንት እንደሚያስወጣ እኔ ላሳይሽ። ያው ኦኬ ምን ይላል? እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩኝ እንግዲህ የእግዚአብሔር መንግስት ወደ እናንተ ትደርሳለች እያለ ይናገራል። ኢየሱስ ክርስቶስ ስንት ላይ ነው ይሄን ያወጣው? ማቴዎስ ወንጌል ምዕራፍ 12 ቁጥር 12 ላይ አጋንንትን ሲያስወጣ እግዚአብሔር መንፈስ ነው። What? I don't know. Wait, I check. እሺ ከላይ ያለው ልጅ ጥያቄ ምንድን ነው? የኔ ጥያቄ ሁለት ጥያቄ ነው ያለኝ። እሺ ኦኬ እሺ ነብዩ መሐመድ ታሙን የሞቱት አይደለም? ነብያችን ሰለላሁ ዐለይሂ ወሰለም ታመው ነው የሞቱት። እንደማንኛውም ሰው ናቸውና ይታመማሉ፣ ይበላሉ፣ ይጠጣሉ፣ ይታመማሉ። ነገር ላይ የሚያልፈው ሁሉ እሺ በምድር ላይ ያሉ ስንት ሚስት ነበሯቸው? ነብያችን ሰለላሁ ዐለይሂ ወሰለም كان عنده 9 نسوة او 11 ሚስት ነበራቸው። ኦኬ እሺ አንድ ጥያቄ ልጠይቅህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ሲመጣ
የኛን ኃጢአት የኛን በደል ሳይሆን እኛን ለማንጻት ነው ወደ ምድር የመጣው አይደለም? ጥያቄ ነው ምንድነው? እሺ እዚህ ጋራ ኦርቶዶክሶችም ትኖራላችሁ። በስላሴ የሚያምን ኦርቶዶክሶች አሉ እዚህ ውስጥ እና በስጋ በመንፈስና በደም ይላል ስላሴ። አዳምጠኝ። ያዳመጣችሁኝ ነው? ይነሳው እዚህ ጋር ኦኬ። የኔ ጥያቄ ምንድነው? ኦኬ ነብያችሁ በምድር ላይ እያለ እኔ ነብይ ነኝ መልእክተኛ ነኝ ብሎ የመጣው ከስንት ዓመቱ በኋላ ነው? አለቀ ጥያቄ? ይሄ ነው ጥያቄ። ነብዩ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነው አይደለ? እስከዛ የት ነበሩ? መካ። ከ40 ዓመት በፊት ምንድን ነበሩ? የት ነበሩ? አላህን የሚገዙ የመካ ሰው ነበሩ። የመካ ሰው ነበሩ። እሺ ከዛ በኋላ ቁርአንን የጻፈው ማን ነው? የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከአላህ ዘንድ በመንፈስ ቅዱስ አማካኝነት መጣ። ነብዩ ሰለላሁ ዐለይሂ ወሰለም ላይ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች አዘዛቸው ጻፈ። እሺ ያጻፈው ነብያችሁ ነው። እሺ እናንተ እዚህ ጋር ስለ ነብዩ መሐመድ ማታምኑ ከሆነ ከነ አላህን አታውቁትም ማለት ነው። ኦኬ እንደዛ አላህ ይታወቃል፣ ከዚያም በፊት ይታወቃል አምላክ አላህ ሱብሓነሁ ወተዓላ። ለዚህም ነው ምን ይላቸዋል? ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህን ህዝቦች ሰማይና ምድርን የፈጠረው ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። አየህ፣ ሰማይና ምድርን የፈጠረው ፈጣሪ አምላክ አላህ እንደሆነ ያውቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ሳይመጡ በፊት የመካ ሰዎች ያውቃሉ፣ ሁሉም ህዝብ ያውቃል። በምክንያቱም የመካ ሰዎች የአብርሃም የኢስሐቅና የእስማኤል ልጆች ናቸው። ስለዚህ አብርሃም እና ኢስማኤል ደግሞ በአላህ የሚያምኑ ናቸው። አላህ ሰማይና ምድርን የፈጠረ እንደሆነ ያስተምሯቸው ነበር፣ ያውቁ ነበር። ምን አልከኝ? ከኔ ጋር አለ ሄሎ ሄሎ እሺ ነብዩ ሰለላሁ ዐለይሂ ወሰለም ባይመጡም ሰማይ ምድርን የፈጠረው ፈጣሪ አምላክ አላህ እንደሆነ ይታወቃል። እና የመጨረሻ ጊዜ ጥያቄ ጠይቄ ነበር መሰለኝ። ምንድነው ያልከው? እዚህ ጋር ነብዩ መሐመድ ስለዛ እዛ ጋር ባይኖሩ ኖሮ ከና አላህን አታውቁትም ማለት ነው። ከእርሳቸውም በፊት ይታወቃል። ሰማይ ምድርን የፈጠረው መሆኑን ያውቃሉ። በምንድን ነው ያወቃችሁት? በነብያት በኩል። ከዛ በፊት እንደነበር በምን እንደምታውቁት በዛው ቁርአን ነው አይደለም ወይስ ሌላ አለ ስለሱ ደግሞ የሚያብራራ? ኦኬ፣ በነብያት በኩል ነብያቶች በየጊዜው ያስተምሩ ነበር። አምላክ አላህ ሱብሓነሁ ወተዓላ ፈጣሪ እንደሆነ በየጊዜው ያስተምራል። እሱን ከምን ሊያወቀው? እሱን ከምን ሊያወቀው? ኦኬ፣ አምላክ አላህ ሱብሓነሁ ወተዓላ በነብያት ላይ ሲያወርድ እንደነበረው በመጨረሻው ዘመን ላይ ባወረደው ቃል ኖ ቆይ አንዴ ድምፁ እየሰማኝ አይደለም። ይኸውልህ እኔ ያልኩ እሱንም ይሄ አሁን ያልከኝን ነገር ያወቀው ከዛው ከሐዲስ ከቁርአናችሁ ላይ ነው አይደለም? እግዚአብሔር አምላክ እንደሆነ ከሙሴ በፊት ባለ መጽሐፍ እስኪ ግለጽ። ታውቃለህ? ምን አልከኝ? እግዚአብሔር አምላክ እንደሆነ በምንድን ነው ልታውቅ የቻለው? ላውቅ የቻልኩት በሙሴ ከሙሴ በፊት እግዚአብሔር አምላክ እንደሆነ ይታወቃል። ኦኬ፣ ጥያቄም በጥያቄ ማለት ነው። ከሙሴ በፊት እግዚአብሔር አምላክ እንደሆነ ይታወቃል። ይታወቃል። ማስረጃ ምንድነው? በምን አወቅ? ያስተምሩ ነበረ። ማስረጃ መጽሐፍ ስጠኝ እስኪ። እኛ በሙሴ አይደለም እግዚአብሔርን የነገረን። ወረደ፣ በራሱ ጊዜ ይወርዳል። ማንም አላወረደው። እግዚአብሔር እዚጋ አስታካ ያደርጋል፣ ያቆማል። በቃ መልስ የለም አይደለም። አንተ መልስ የለህም ማለት ነው። ልጁ መልስ ከሌለው አንተ መልስ ስለሌለ ነው። እውነት እናውራ ከተባለ
እግዚአብሔር አምላክ እንደሆነ ከሙሴ በፊት ባለ መጽሐፍ አስረጅኝ እስኪ ስጭኝ። ከሙሴ በፊት ከአብርሃምም በፊት ከምንም በፊት እግዚአብሔር ሰማይና ምድር ሲፈጥር እና ደግሞ አዳምና ሔዋን እግዚአብሔር በእጁ ሲያበጃቸው ሲሰራቸው ሲፈጥራቸው ወደዚህ ምድር እግዚአብሔር በመልኩ እኔ መኖሬ ምስክር ነኝ። አንተ በዚህ ምድር ላይ መኖርህ እግዚአብሔር መኖሩ ምስክር ነው። ለምን እግዚአብሔር በመልኩ በአምሳሉ ነው የፈጠረን ብለን ነው የምናምነው። እሺ በመልኩ በአምሳሉ ነው የፈጠርሽ እግዚአብሔር አንቺን ነው የሚመስለው? ፍጥረት ሁሉ ነው የሚመስለው። እሺ እኔን ይመስላል እግዚአብሔር? አዎ አንተን ይመስላል። አንተ ማንን ነው የምትመስለው? ፍጥረት ሁሉ እግዚአብሔር እንደኔ አየህ። አሁን አንተ ትዛስ ባልከኝ የሆነ ጥያቄ ኦኬ። አሁን እግዚአብሔር አዳምን በእጁ ሲፈጥረው አሁን የእናንተ አደም የምትሉት እግዚአብሔር ፈጠረው አላህ ፈጠረው ነው የምትሉ አይደለም? ፈጠረው ብለን ነው የምታምነው? አላህ ፈጠረው ብለህ ነው የምታምነው? አላህ አዳምን በጭቃ እንዳበጀው ታምናለህ? ሰው አላህ እጅ አለው ማለት ነው። በእጁ ከሰራው አዳምን አፍንጫውን፣ አይኑን፣ ሁሉ ነገራችንን ሲሰራ እግዚአብሔር በእጁ ነው የሰራው ማለት ነው። ሰው አላህ እጅ አለው ማለት ነው። እና አንተ እግዚአብሔርን ትመስላለህ አልሽኝ አይደለ? አላህ እኔን አይመስልም። ፍጥረት ሁሉ እግዚአብሔር ይመስላል። በጣም ጥሩ። ስለዚህ እግዚአብሔር ልክ እንደኔ ነው ማለት ነው። ፍጥረት ሁሉ ነው የሚመስለው እግዚአብሔር። መልኩ ነን እኛ፣ መልኩ ነን። እኔ አሁን የማን መልክ ይዘሻል ብትለኝ እኔ እግዚአብሔር ፍጡር ነኝ። መጀመሪያ አዳም ሔዋን ከመውጣቷ በፊት አጥንት ከመውጣቷ በፊትና ሔዋን ከመሰራቷ በፊት ሰው የሚል ማንነት ነው የነበረ። ሰው ነው። ከአዳም እንቅልፍ ከወሰደው በኋላ አጥንቱን ከወሰደ በኋላ ሔዋንን ካበጃት በኋላ ወንድና ሴት ሆነ እንጂ መጀመሪያ እግዚአብሔር ዘፍጥረት ላይ ስታነበው ሰው እንፍጠር አለ። ሰው ፈጠረ። እግዚአብሔር ሰውን ከሆነ የሚመስለው ወንድ ነው የሚመስለው ወይንስ ሴትን ነው የሚመስለው? ሁለቱ የተለያዩ ሰው ነው የሚመስለው። አሁን አንተ አዳም ነገርኩህ እኮ ይሄንን ጥያቄ እንደምታነሳ አውቄ ነው የመጀመሪያው የነገርኩህ። አዳም መጀመሪያ ሲፈጥረው ሔዋን ውስጡ ነበረች፣ አልወጣችም ነበረ። አጥንቷ አልተገነጠለም ነበረ። ሴት ሆና አልተሰራችም ነበረ። እሱ ማስረጃ እንደሆነ መጽሐፍ ቅዱስ ላይ ባነብ ጥሩ ነው፣ ላንተም ለኔም እንዳልስት ማለት ነው። ዘፍጥረት ላይ ሄደህ ስታይ እግዚአብሔር ሁሉ ነገር ከፈጠረ በኋላ ሰማይን ፈጠረ። ይሁን አለው፣ ሁን አለው፣ ሁን አለው፣ ሁን አለው። በቃሉ ነው የፈጠረው፣ በድምጽ ነው የመጣው። ኦኬ። አዳም ላይ ሲደርስ ግን እግዚአብሔር ለአዳም በእጁ ነው ያበጀው፣ በእጁ ነው የሰራው። ሰው በመልካችን በአምሳላችን እንፍጠር ብለው ሰው ሆኖ ሲፈጥረው ሔዋን ከአዳም ውስጥ አልወጣችም ነበረ። ሔዋን ውስጥ ነበረች። ሔዋን አዳም ጋር ነበረች። ሰው ነች። ሰው ብለህ ስትጠራ ወንድ ነህ ሴት ነህ አትለውም፣ ሰው ነው። ሔዋን ግን አጥንቷ ተገንጥሎ ወጥቶ ተሰርቶ ሴት ሆና ማርገዝ፣ መውለድ፣ ማማጥ እንድትችል አድርጎ እግዚአብሔር ሲፈጥራት ሲያበጃት በእጁ ሲሰራት ምን ሆነ? ወንድና ሴት ሆነ። መጀመሪያ ከእንቅልፉ ሲነቃ አዳም አያት። እቺ አጥንት ከአጥንት የተገኝታለች፣ ስጋዋ ከስጋ የተገኝተውላና ሴት ትባል ብሎ ሴት የሚል ስም ያወጣላት አዳም ነው፣ እግዚአብሔር አይደለም። እኔ ማንን ትመስያለሽ ብትለኝ ኢየሱስ ማንን መስሎ ነው የመጣው? አሁን አላህ አንተ አላህ ምን ይመስላል ብዬ ብጠይቅህ አላህ ማንን ነው የሚመስለው? ባህሪው ምንድነው ብትለኝ አሁን የኔ አምላኬ ባህሪው አምላክሽ ምንድነው ብትለኝ ባህሪው ቸር ነው፣ የዋህ ነው፣ ፈዋሽ ነው፣ አዳይ ነው እልሃለሁ። ለምን እኔ በምድር ላይ እየኖርኩኝ ኢየሱስ በምድር ላይ ያደረገው ከሰው ከወንድና ከሴት የሆነ ማንነት ይዞ አይደለም የመጣው። እግዚአብሔር ኢየሱስ ይዞት የመጣው ማንነት ከሰማይ መለኮታዊ የሆነ ማንነት ነው። የሰው መልክ ይዞ ነው የመጣው። የሰው ማንነት ነው ኢየሱስ ይዞ የመጣው። በምድር ላይ እንደ ሰው ሁሉ ተፈትኗል። እንደ ሰው እንደኔ እንዳንተ ሆኗል። ግን እኔ እናንተን የማያስመስለን ደግሞ በእኔ እንደኔ እንዳንተ በወንድና በሴት ግንኙነት አይደለም የመጣው። ይሄ ለየት ያደርገዋል። አራንዴ በፈጠረሽ ኢየሱስ ክርስቶስ በስንተኛ ቀን ነበር የተገረዘው ይላል መጽሐፍ ቅዱስ። ሊገርዙት ወሰዱት እንጂ ተገርዞ ነው የነበረው።
ኢየሱስ አልተገረዘም ነው ተገርዞ ነበር። ሲወለድ የተገረዘ ነው። ሲጀመር እንደኔ እንዳንተ አይደለም አልኩ እኮ መለኮት ነው። ሲወለድ የተገረዘ የቱ ነው? እንደዛ የሚል የቱ ጋር ነው? ሲወለድ ተገርዞ ነው የተወለደው የሚለው አሳይሃለሁ። አሁን ዘፍጥረት ላይ ስለነበርኩኝ እሱን አንብቤልህ ወደ እንትን እሄዳለሁ። እንደዚህ አሌክስ ይላል። ሰላም አሌክስ አሌክስ ሰላም ነው። እንዴት ነህ? ይሰማል? ይሰማል። ደህና ነህ? አለን። እንትን ነበር እኔ ጥያቄ። እሺ ጥያቄ ምንድን ነው? አለን። እንትን እስልምና ማለት ለፈጣሪ መገዛት ነው ስትል ሰምቼ ነበርና እውነት ነው? ለአንድ ፈጣሪ መገዛት። ያ አሁን በሃይማኖት አላምንም። አሁን እኔ በሃይማኖት አታምንም? በፈጣሪ ግን አምናለሁ። በእስልምና እንዴት? አዎ በፈጣሪ አምናለሁ፣ ፈጣሪ እንዳለኝ። ያ ፈጣሪ እንዴት ልታምን ቻልክ? ፍጡር ስለሆንኩ ብቻ። ፍጡር ስለሆንክ አይደለ? አዎ። ኦኬ። ያን ፈጣሪ ማን ፈጠረው? እንጃ አላውቅም። እሺ ፈጣሪ እውነት ነው። ፍጡር መሆናችን ፈጣሪ እንዳለን ያሳያል። ገብቶሃል? ያ ፈጣሪ ደግሞ አንተን ፍጥሩን ዝም ብሎ በከንቱ ፈጥሮ የሚተውህ ይመስላል? ስለራሱ ሳያሳውቅህ ዝም ብሎ በከንቱ የሰራህ ይመስልሃል? እስኪ መልስልኝ። አይመስለኝም፣ ግን ብዙ ሃይማኖት ስላለ። አዎ አሁን ምን አለ መሰለህ አላህ ሲናገር ምን አለ? አፈሐሲብቱም አነማ ኸለቅናኩም ዐበሰን ይላል ወአነኩም ኢለይና ላ ቱርጀዑን ይላል። እኔ ዝም ብዬ በከንቱ የፈጠርኳችሁ ይመስላችኋልን አለ። በከንቱ አልፈጠርኳችሁም አለ። አየሕሰቡ ልኢንሳኑ አን ዩትረከ ሱዳ ይላል። የሰው ልጅ ዝም ብሎ በከንቱ የሚተው ይመስለዋልን ይላል። ሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ይፍተኑን። ዝም ብሎ ሰዎች ተፈጥረው የሚተው ይመስላችኋልን አለ። አምላክ በከንቱ አይፈጥርም። ገብቶሃል አይደል? አይደለም አምላክ እንደ ምሳሌ እንውሰድና አንድ መኪናን የሰራ ሰው መኪናን ሰርቶ ዝም ብሎ በከንቱ ሊተዋት አይደለም። በአገልግሎት ነው አይደለ? ለትልቅ ዓላማ ነው የሰራት። ልክ እንዲሁ ከመኪና በላይ ነህ አንተ፣ የሰው ልጅ ነህ፣ አእምሮ አለህ፣ አስተዋይ ነህ። ይህን ሁሉ ነገር ገጥሞልህ ሰርቶልህ ምን ብሎ ዝም ብሎ በከንቱ ሊተዋህ አይደለምና ያ አምላክ አንተም በሚመስሉ አካሎች ነቢያት የሚባሉ መረጠና ስለ ራሱ አሳውቀዋል። አይደል? ሰማይን ምድርን የፈጠርኩት እኔ ነኝ አለ። እንደዚህ ስለ ፍጥረታት ሁሉ እንዳለ ይነግርሃል፣ ስለ ሁሉ እንቅስቃሴያቸው። ስለ ሰው ልጅ ሁሉ ማንነት፣ ስላጀማመርህ፣ ስለ ፍጻሜ ሁሉ ይናገራል። የሰው ልጅን ከምን እንደጀመረው ይናገራል። አሁን ያለበትን ሁኔታ ይነግረዋል። ስለሚታዩ ስለማይታዩ ነገራቶች ሁሉ ይናገራል በዚህ በቁርአን ላይ። ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም ይላል። በእርግጥም ወደ እናንተ መጽሐፍን አወረድኩኝ በእርሱ ውስጥ የእናንተ ማንነት ሁሉ አለ እያለ ይናገራል። ይህን ሁሉ የተናገረ አምላክ አላህ እንደሆነ ራሱ ይነግረናል። ኢነ ረበኩም አላህ አለዚ ኸለቀ ሰማዋት ወልአርድ ይላል። ሰማያትን ምድርን የፈጠርኩት እኔ አምላካችሁ ያ አላህ ነኝ እያለ ራሱን አስተዋወቀ። ነቢያቶችም ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ አለ። አምላካችሁ እርሱ አላህ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም እያለ አስተዋወቀ። አብርሃም በጊዜው ልክ እንዲሁ ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን እያለ ይናገራል። ዕቡዱላህ ወተቁህ፣ አምላካችሁ እርሱ አላህ ነው፣ እርሱን በብቸኝነት ፍሩት፣ እርሱንም ተገዙት። እናንተ የምታውቁ የምታስተውሉ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። መሲሁም ክርስቶስን በዘመኑ ይህንኑ አስተማረ። ወቃለ ልመሲሁ ያ በኒ እስራኤል ዕቡዱላህ፣ የመሲሁም ክርስቶስም ለእስራኤል ሰዎች ምን አላቸው? እናንተ እስራኤል ልጆች ሆይ አላህን በብቸኝነት ተገዙ አላቸው ይላል። ኢልያስም ይህን አስተማረ። ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕድን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም ወረበ አባይኩም ልአወሊን አለ። ኢልያስ ከመልእክተኞቼ ነው ካለ በኋላ ምን አለ ኢልያስ? አምላካችሁ እርሱ አላህ ነው፣ የእናንተም የቀደምት የአባቶቻቸውም አምላክ እያለ ተናገረ ይላል። አየህ፣ ሁላቸውም ነቢያት እየመጡ ይሄንን ትውልድ ያን ሰማይና ምድርን የፈጠረውን አምላክ አስተዋውቀው ሄደዋል። እነዚህ ነቢያት በሚባሉ አካሎች ማለት ነው። እና አምላክ ዝም ብሎ በከንቱ እንዳልፈጠረ ካወቅ ያ አምላክ ራሱን አስተዋውቆኛል ወይ ስንመጣ ጊዜ አሁ በነቢያት በኩል የሚመስሉ አካሎች አስተዋውቆና ለእርሱም አላህ ይባላል። ሰማይና ምድርን ፈጥሮ ነቢያትን ይላል። ምን አልከኝ አሌክስ? አሌክስ
አሌክስ ይሰማል? ኢንሻአላህ ለሁሉም ሰው በኩል ምን አልከኝ? አላህ ለሁሉም እኩል ነው ብለህ ታስባለህ? አዎ አላህ ለሁሉም እኩል ፍትሃዊ የሆነ አምላክ ነው። አዎ ይሰማኛል። አይሰማም? አዎ ይሰማል። ጥያቄን ጨርስ። ቀጥል። አላህ ለሁሉም በኩል አይን ያያል ብለህ ታምናለህ? አዎ አላህ ሱብሓነሁ ወተዓላ ፍትሃዊ የሆነ አምላክ ነው። ከስሞቹ መካከል አልዓዲል የሚል አለ። አሁን ለምሳሌ ግማሽ ሙስሊም ሆነ ይወለዳል አይደል? ላ ሁሉም ሰው ግማሽ ሙስሊም ሆነ ይወለዳል። እሺ ጨርስ። እሺ አምላክ አላህ ሁሉንም ሙስሊም አድርጎ ነው የፈጠረው። ይሄም በቃሉ ላይ ግማሽ ግን ክርስቲያን ሆነ ይወለዳል። ስለዚህ በራስ መንገድ ነው ወደ ሙስሊም ሄዳ ያለበት። ለምንድን ነው ምልክት የማይሰጠው? እሺ ኢንሻአላህ አስረዳው። እሱ በእስልምና ያለውን አስተምህሮ አምላክ አላህ ሱብሓነሁ ወተዓላ ሁሉንም ሰው ሙስሊም አድርጎ ነው የፈጠረው። እሺ አላህ በቁርአን ላይ ምን ይላል? በሐዲስም ላይ እንዲሁ ተናግሯል። ሐዲስ አልቁድሲም ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ተናግሯል። ሐዲስ ላይ ከቁርአን ልጀምርልህ። የቁል አላሁ ሱብሓነሁ ወተዓላ ፊ ሱረት ሩም ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተ ላሂ አለቲ ፈጠረ ናሰ ዐለይሃ ይላል። ሰዎች ሆይ ፊታችሁን ቀጥተኛና እውነተኛ ለሆነው መንገድ ለኢስላም ብቻ ዙሩ ካለ በኋላ እኔ አምላካችሁ አላህ ሰዎችን ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖት ሲሆን አለ። ሰዎችን በሚለው ላይ አማኝም ከሃዲ ሁሉም ይካተታል። አጠቃላይ ሰው ሁሉ የተፈጠረው በኢስላም መንገድ ላይ እንደሆነ አላህ ተናግሯል። አንድንም ሰው በክህደት መንገድ ላይ አልፈጠረም። በተቻለ አይደል? ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ሐዲስ አልቁድሲ ላይ ሲናገር ምን አለ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ኢኒ ኸለቅቱ ዒባዲ ሑነፋ ፈጅታለትሁም ሸያጢን። አምላክ አላህ ምን አለ? ሐዲስ አልቁድሲ ላይ እኔ ባሮችን በእኔ መንገድ ላይ ቀጥ አድርጌ ፈጠርኳቸው፣ ከዚያም ሰይጣናት ግን አዞሯቸው ከእኔ መንገድ እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን የለም በተፈጥሮ ሙስሊም ተደርጎ የሚወለድ ቢሆን እንጂ አሉ። ከዚያ በኋላ ግን ወላጆቹ ባሉበት እምነት ላይ ይቀይሩታል። ክርስቲያን ከሆኑ ወደ ክርስትና፣ አይሁድ ከሆኑ ወደ አይሁድነት፣ ሌላም ከሆኑ ባሉበት እምነት ይቀይሩታል ብለው ተናገሩ። ስለዚህ ይሄ ስርዓት የማጥመም ስራ የነዚህ ጥመት ላይ ያሉ አካሎች ቤተሰቦቻቸው እንጂ አምላክ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው ሁሉንም ሰው የፈጠረው። እኔ ልወጣ ስለሆነ ያልኩህን አንብቤለ ሌላ ጊዜ ደግሞ እድል ከሰጠኝ እመጣለሁ። ግን ጌታ ኢየሱስ ይባርክህ። ቴንኪዩ። ትዕግስት እግዚአብሔር ይጨምርልህ። ይሄን ሁሉ ሰው የክርስቶስ የአብርሃም ተስተናግድበት። ኦኬ ዘፍጥረት ምዕራፍ 2 ላይ እግዚአብሔር ሁሉ ነገር ፈጥሮ ከጨረሰ በኋላ ሁሉ ነገር አድርጎ ከጨረሰ በኋላ ምዕራፍ 6 እስከ 7 እንደዚህ ይላል። ነገር ግን ግሙ ከምድር ትወጣ ነበርም የምድር ፊትም ሁሉ ታጠጣ ነበር። እግዚአብሔርን አምላክ ሰውን ከምድር አፈር አበጀው፣ አፍንጫውንም ሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ እግዚአብሔር ሲፈጥረን ሲያበጀን ሲያስተካክለን አሁን እናንተ እንደምትሉት እንደምሰማውም አላህ አይወልድም አይወለድም ነው የምትሉትና አላህ የማይወልድ የማይወለድ ከሆነ መልኩ ማን ነው ብትባሉ አላህ እንዴት ታብራሩታላችሁ ብዬ ነው ሰው ጠይቄ ያውቃለሁ። ኦኬ ማን ነው አሁን ያንተ አላህ ማን ነው? ምንድን ነው ባህሪው? ምን ይመስላል? ላንተ ብለው ምን አደረገ ብትባል ስለ አላህ ምንድን ነው የምትለው? እግዚአብሔር አሁን እኔ ሲሰራኝ ሲፈጥረኝ በእጁ ነው የሰራኝ። የእጁ ውጤት ነኝ። የእጁ ስራ ውጤት ነኝ። እፍ ብሎ እስትንፋስ ሲሰጥብኝ ሰው እስትንፋስ በአፉ ሰጥ በአፍንጫው ሰው ህያው ሆነ ይላል ቃል በቃል እንደዛ ነው የሚለው። በአፍንጫውም የህይወት እስትንፋስ እፍ አለበት፣ ሰውም ህያው ነፍስ ያለው ሆነ ይላል። የእናንተ እንዴት ነው የተፈጠራችሁት? እናንተ ሙስሊሞች አላህ እንዴት ነው የፈጠራችሁ? እፍ ብለው እስትንፋስ ሰጥቷችሁ ነው? ልክ ለአዳም ኦኬ እንደዛ ከሆነ እግዚአብሔር አላህ ሲፈጥራችሁ ይሄንን ቃል የምትቀበለውና የምታምነው ከሆነ እግዚአብሔር አላህ እጅ አለው ማለት ነው። እፍ ብሎ እስትንፋስ ሲሰጥ ከስትንፋሱ ነው ሩህ ነው የምትሉት። ሩሁ ነው ሼር ያደረገ ሩሁ ነው የሰጠ። አንዴ ልመልስ እንዴ
አላህ እንዴት ነው የተፈጠራችሁት እናንተ? ዘራብን ሲባል ጊዜ ሩሖችን ፈጥሮ አዘጋጅቶ በእነዚያ ህያው አደረገን፣ ሩሕን ዘራልን ማለት ነው እንጂ ከራሱ መጥቶ መንጭቆ የሚሰጠን ነገር አይደለም። አላህ ስብሐነ ወተዓላ ይህንን ስለ አዳምም ስለ እኛም ሲናገር ምን ይላል? ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን ይላል። ከመንፈሴም በዘራሁበት ጊዜ ብሎ አዳምን ይገልጸዋል። ገብቶሻል? አላህ ስብሐነ ወተዓላ ዘራበት፣ እፍ ብሎ ነው የዘራበት። አንዴ ልጨርስ። ከራሱ ሩህ ነው የሰጠው። ይሄንን ነው ማወቅ የፈለኩት። አንድሽ ችግር የለም። ከራሱ ሩህ የሚባል ነገር የለም። አላህ ስብሐነ ወተዓላ ሩሆችን ፈጥሮ አዘጋጀና ከነዚያ ዘራብን፣ በአደምም ላይ በመሲሁም ላይ በእኛም በሁላችንም ላይ ማለት ነው። ተሻላረን ይሄን ነው ከመንፈስ እያለ የሚገልጸው አላህ ስብሐነ ወተዓላ ባለቤትነትን ነው። ለምሳሌ ከእኔ የሆነን ብር ሰጠሁህ ብል ሰውየው ከእኔ ተመንጭቆ የሄደ ብር ሳይሆን የዛ የብር ባለቤትነትን የሚገልጽ ነው። ገብቶሻል? ብሬ ብዬ ገልጽ እችላለሁኝ። ልክ ለአደም ከመንፈሴ ብሎ እንደገለጸው፣ ለመሲሁም ከመንፈሴ ብሎ እንደገለጸው፣ ለእኛም ከመንፈሴ ብሎ ገልጾልናል። አላህ ስብሐነሁ ወተዓላ በሱረቱ ሰጅዳ ላይ ይናገራል። ይሄን ثم سواه ونفخ فيه من روحه እያለ ይናገራል። وجعل منه السمع والابصار والافئده قليلا ما تشكرون እያለ ይናገራል። ከዚያም ፍጥረትን አስተካከልኩኝ ሰዎችን ከዚያም ከመንፈሴም ዘራሁባቸው እያለ ይናገራል። ስለዚህ ከመንፈሱ ከዘራባቸው እስቲ ምዕራፍ አውጣውና አንብበው። አንተ ምዕራፉን አውጣውና በአማርኛ ተርጉመው እኔ ማየት ፈልጋለሁ። ኦኬ። ምክንያቱም አሁን እናንተ የማይወለድ ከሆነ የእናንተ አምላክ የማይወልድ የማይወለድ ከሆነ ምን አይነት ነው? አሁን አንተ አላህ ማን ነው ብለህ በቃ ሰማይና ምድር የፈጠረ ብቻ ነው የምትለኝ? ሰላሳ ሱረቱ ሰጅዳ ላይ አውጣ አንድ ጊዜ አለ አሁን ስለ አላህ አሁን አምላክሽ ማን ነው ብለህ እኔ ሰው ቢጠይቀኝ አምላክ ደግ ነው ቸር ነው ምናምን ብዬ እናገራለሁ። የምናገረው ኢየሱስ ሲያደርገው በምድር ላይ ያየሁትን ነው። አብሽር ሁሉም እናሳይሻለሁ። ኦኬ። አሁን አንተ አዳም እንደተፈጠረ አሳየኝ። ሩህ ዝም ብሎ ነው የሰጠው? እፍ ብሎ ነው የሰጠው? እሱ አሳየኝና ማንበብ ፈልጋለሁ። ያው እና ይህ ለምሳሌ የአዳም ነው። ፈኢዛ ሰወይቱሁ ወነፈኽቱ ፍጥረቱንም ባስተካከልኩና በውስጡ ከመንፈሴ በነፋሁበት ወይንም በዘራሁበት ጊዜ ይላል። እፍ ባልኩበት ጊዜ ማለት ነው በነፋሁበት ጊዜ የሚለው። ስለዚህ አላህ ከመንፈሱ ነፋበት የሚል አለ። ልክ እንዲሁ ደግሞ ሱረቱ ሰጅዳ ላይ ያወጣላቸው ያውና ያው ሱረቱ ሰጅዳ ላይ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ይላል። ሱረቱ ሰጅዳ ላይ ልክ እንዲሁ ይናገራል። ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ቢሩሒ ፈቅዑ ለሁ ሳጅዲን ይላል። ይህ ሱረቱል ሂጅር ላይ የሚገኘው ነው። ሱረቱ ሳድ ላይ ልክ እንዲሁ አለ። ሱራ ሳድ ላይ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ይላል። ሱረቱ ሰጅዳም ላይ ያወጣላቸው ሰጅዳ ወረታች ውረድ አሁን ውረድ እስር አካባቢ ሩም ሉቅማን ያውና ሰጅዳን ተጫነው። ትንሽ ወረድ አድርገው ወደ ላይ ከፍ አድርገው ወደ ታች እንደሱ መጀመሪያው አካባቢ ላይ ያሳይ። አሁን ትንሽ ወረድ ثم سواه ونفخ فيه من روحه የሚለው ወረድ አድርገው እሱ ላይ ከዚያም ቅርጹን አስተካከለው በእርሱም ውስጥ ከመንፈሱ ነፋበት ነፍስ ዘራበት ይላል። ያው ለእናንተም ጆሮዎችን አይኖችንም ልቦችንም አደረገላችሁ። በጣም ጥቂትም ብቻ ግን ታመሰግናላችኋል። ፍጥረታችንን ሁሉ አስተካክሎ ነፍስን የዘራብን አምላክ አላህ ሱብሓነሁ ወተዓላ እንደሆነ ስለ አዳምም ስለ መሲሁም ስለኛም ስለሁላችን ነው የሚለው። ከመንፈሱ ነፋበት። እሱን አንብበው። ከመንፈሱ ነፋበት። ያ ከዚያም እኔ እምቢ ስላለኝ ነው አማርኛው ዳውንሎድ ሳደርገው አረበኛ ዳውንሎድ አድርጎልኝ ነው። ከመንፈሱ ነፋበት። ሰው መንፈስ አለው ማለት ነው። በአፍንጫው ነው እፍ ያለበት ዋላ በምንድን ነው? ባለቤትነትን ለመግለጽ ነው። እዚህ ቦታ ላይ እንጂ አላህ መንፈስ አለው ማለት አይደለም። ነፍስ መዝራትን ነው። አምላክ አላህ ሱብሓነሁ ወተዓላ ነፍሶችን ፈጠረና እነርሱን ዘራባቸው በሰዎች ላይ። እነዚህ መንፈሶች አሁን አሉ ወይ? አዎ፣ የሰው ልጆች መንፈስ ከዓለም ፍጻሜ ድረስ ሰዎች ይፈጠራሉ አይደል? አሁን ሰዎች እየተፈጠሩ ነው። መንፈሳቸው የት ነው የሚገኘው ከተባለ በአንደኛው ሰማይ ላይ ይገኛሉ። ተፈጥረው እዚያ ተቀምጠዋል። የሁላችንም ነፍሶች ልክ እናቶቻችን የአራት ወር ጽንስ ላይ በሚደርሱ ጊዜ አላህ ራሱን የቻለ መልአክን አዘጋጅቷል፣ ወክሏል። ያ መልአክ ምን ያደርጋል? ከአንደኛው ሰማይ እያመላለሰ በእናቶቻችን ማህፀን ላይ ዘርቶ ይሄዳል። ገብቶሻል አይደለ? ያ ነው አላህ ሳይሆን መላእክቶች ናቸው ይሄን ነገር የሚያደርጉትና የሚዘሩት። እርሱ ይልካቸዋል።
ልክ ለመሲሁ ለምሳሌ መልአኩ ገብርኤል ተላከ፣ መንፈስን ዘርቶ በማርያም ላይ ሄደ። ልክ እንዲሁም በሌሎቻችንም ላይ እነዚህ መላእክቶች ከአንደኛው ሰማይ እያመላለሱ በእናቶቻችን ማህፀን ዘርተው እንዲሄዱ አላህ ሱብሓነሁ ወተዓላ አዘጋጅቷቸዋል፣ አዟቸዋል። ይህን ይደረጋል። አዳምን አሁን የጠየቁህን አዳምን ሲፈጥረው አሁን ያሳየህን ቃል ነው መንፈሱ ነፋበት የሚለው። ኦኬ፣ በምንድን ነው የነፋበት? በእጁ ከሰራው ጭቃ ካበጀው እጅ ከሰራለት እግር ከሰራለት በምኑ ነው የነፋበት? በእርሱ ላይ በአዳም ላይ ህያው እንዲሆን አደረገለት እኮ። ህያው እንዲሆን ያደረገው አሁን እንደ ሰማይ እንደ ምድር አይደለም፣ ፍጥረታችን አይደለም። ሁኑ ተብለን አይደለም የሆነው። በቃ ህይወት ይሁን ተብለን አይደለም ህይወት ይሁን ነው። አሁን መጽሐፍ ቅዱስ ላይ ቃል በቃል በአፍንጫው እፍ ብሎ ህይወት ዘራበት። አዳም ሁን ተብሎ ነው። በቃ ላሳይሽ ማስረጃ አሳይ። እኔ ዳውንሎድ ያደረኩት ነው፣ ብትነግረኝ ምዕራፉ ማየዋለሁ። አሁን አዳም እንዴት እንደፈጠረው አላህ አሳይ። ማሽ خلقه من تراب ثم قال له كن فيكون የሚለውን አውጣለታለሁ። ኩን በሚል ያው አላህ ዘንድ የዒሳ ምሳሌ ልክ እንደ አዳም ቢጤ ነው ካለ በኋላ ያው አዳም እንዴት እንደሰራው ሲናገር ከአፈር ፈጠረው፣ ከዚያም ለእርሱ ሰው ሁን አለው፣ ሆነም ይላል። ሁን በሚለው ቃል ነው የተፈጠረው። በዚህ እቺ ጋር ተስማማናለች። ሰው ሁን ሲለው ሰው ሁን ነው ያለው። ሰው ሆኖ ሲፈጥረው ሔዋን ሳትወጣ ሰው ነው የነበረው። ይሄ ያስማማናል። ኦኬ፣ ያላስማማን ጉዳይ ግን በምንድን ነው እፍ ብሎ እስትንፋስ የሰጠው? በእጁ ከሰራው አላህ እጅ አለው ማለት ነው። በእጁ ካበጀው የእጁ ውጤት ከሆንክ የእጁ ውጤት ነህ። አሁን እኔ የእጁ ውጤት ነኝ ብዬ ነው የማምነው። አንተ አላህ ሲፈጥርህ በምንድን ነው የሰራህ ታዲያ? እጅ ከሌለው ያንተ አይነት መልክ ከሌለው ያንተ አይነት የፍጥረት የሰው ሁሉ ፍጥረት በአለም ላይ ያለው ፍጥረት ሁሉ መልክ ከሌለው አላህ ማንን አስመስሎ ነው የፈጠረን? እኛ ፈጣሪ አምሳያ የለውም ወገናችን። በእስልምና ፈጣሪ አምሳያ የለውም። አምላክ ራሱ ሲናገር ምን ይላል? ለይሰ ከሚስሊሂ ሸይ ይላል። ያውና እዚህ ጋር ይታይሻል፣ እርሱን የሚመስለው ማንም የለም እያለ ይናገራል። ፈጣሪ የሚመስል ማንም የለም። ፈጣሪ እርሱ በማንነቱም በምንነቱም አምሳያ የለውም። ሀል ተዕለሙ ለሁ ሰሚያ ይላል። ለመሆኑ ለእኔ መኩሼ ታውቁልኛላችሁ ሆነ? መኩሼ የለኝም፣ ማንም ምንን የሚመስለኝ የለም ይላል። ገብቶሻል አይደል? አዳምን የመጀመሪያ ፍጥረት አደረገ ከሰዎች እና ሰዎችን ሁሉ በእርሱ አምሳል ፈጠራቸው፣ በአዳም አምሳል ፈጠራቸው። አለሽ ሄሎ፣ ይሄ ነው። እሺ ማሚ ወይንም ኤክስፕሬስ ከታች ሰላም፣ እንዴት አረፈዳችሁ? ሰላም ወንድሞቻችን፣ እንዴት ናችሁ? እንዴት ነህ? ሰላም ነው። ጸጋና ሰላም ይብዛል። እሺ ክብር ይስፋ። እኔ የምልህ አንዳንድ እስኪ ቀለል ያሉ ጥያቄዎች አሉ፣ በእነሱ ላይ እስኪ ብንወያይበት ብዬ አስቤያለሁ። ኦኬ ፋይን። እኔ የምልህ የመጀመሪያው ጥያቄ ቁርአን ስንት ነው ማቴ? በእናንተ አስተምሮ ስንት ቁርአን ነው ያለው? አንድ ቁርአን። ኦኬ ፋይን። ሲተረጎምስ ማለት ወይ ደግሞ ሲብራራ ሲፈታ እንዴት ነው የምትፈቱት? አሁን ለምሳሌ አንዳንድ ባቢሎን የሆነ ነገር ያለው ለምሳሌ አንተና አንዳንድ ወንድሞቻችን ኦኬ፣ ወደዛው ነው። ለምሳሌ አንተ አሁን ምንድነው ስታስተምር? አንዴ ማሚ አለሽ? ልቀጥል? አንዴ ማሚ እናናግራት። አለሽ? ካለሽ ቤትሽ ናሽ? አዎ እና አለው። ትንሽ ብቻ ደቂቃ ስጠኝ። እሺ 5 ደቂቃ ብቻ። አይሽ ስራ ላይ ነኝ፣ ይቅርታ። እሺ ቀጥል ጥያቄህን። ይቅርታ። ኦኬ ፋይን። እና ምንድነው ስታብራራ ወይ ደግሞ ሲፈታ አንድ ከሆነ ለምሳሌ እሺ ሻሃዳ እና ሲዛት አንድ ጊዜ ይኸውልሽ፣ ሻሃዳ ያዝና እሱን እንቀጥላለን። አብረሽኝ የምለውን ይዞ ወይስ 5 ደቂቃ ትሰጠኛለህ? የሆነ ስራ ላይ ነበርኩ። 1 ደቂቃ አይወስድብሽም። ሻሃዳ ያዝና ወደ ስራው ትሄጃለሽ። እሺ እሺ ቶሎ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ
ረሱልላህ ማሻአላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል ኢንሻአላህ የሆነ ጥያቄ ነበረኝና እመጣለሁ ከ5 ደቂቃ በኋላ ወይ 10 እንደዚህ ስራ ቦታ ነኝ። እሺ ይቅርታ። በቃሽ። ያሁኑ ቃል ቴንኪዩ ተባረክ። እግዚአብሔር ያክብርህ በነገር ሁሉ። እዚሁ ናችሁ የምትሰሙ፣ እግዚአብሔር ይባርካችሁ። ቴንኪዩ። ሌላ ጊዜ ስትገባ ሳልዘጋጅበት ነው የገባሁት። ሌላ ጊዜ ስመጣ ተዘጋጅቼ ብለን በመጣለሁ። ቀናችሁ ያማረ ይሁን። እግዚአብሔር በነገር ሁሉ ይባርካችሁ። ቴንኪዩ በጣም እሺ። ከላይ ያለው ልጅ ቀጥል። እወዳችኋለሁ፣ አከብራችኋለሁ። የምትሳደቡ ምናምን የእግዚአብሔርን ቃል እየሰማችሁ ከሱ ጋር አብራችሁ ነው መቆም ያለባችሁ። እሺ እሺ። ከላይ ያለው ልጅ ቀጥል። ጥያቄ ምንድን ነው? ፋይን ጨረሳችሁ? አየው እና ምንድን ነው እያልኩ ያለሁት የሆነ አንዳንድ ባቢሎን የሆኑ ነገሮች አሉ በአንተና በአንዳንድ ወንድሞቻችን ሲፈታ። ለምሳሌ አንተ አይሻን ገቡባት ትላለህ፣ አንዳንዶቹ ደግሞ ያው ኢንተርኮርስ አድርጓሉ ይላሉ። which one was right የሚለው አለ። ዘሰከንድ ዋን ደግሞ እዚሁ ጋር አንድ ከኔ በታች ያለው ወንድማችን አለ። ምን ይላል? ሱራ 65:4ን ሲፈስሩት ምን አለ? ህፃናትን ማግባት አንተ ፈጽሞ የተከለከለ ነው አይቻልም በእስልምና ብለህ ፈተዋል ካልተሳሳትኩ ማለት ነው። ከታች ያለው ወንድማችን ደግሞ ምን ይላል? አይ ይቻላል ግን በበፊት ህግ ነው። now which one is ማናችሁ ልክ የሚለውን ነገር ማን እንደዛ ያለው? ሶስተኛ ፖይንት ደግሞ ምንድነው የመሐመድ እዚሁ አስቀምጠ አንተ ብለሃል። አለው ኦፍላይን አይደለም እንዳለው አላወቅም። ና እኮ ያለው ከታች ያለው ወንድማችን ብያለሁ፣ ሜንሽን አድርጌያለሁ። ወንድሜ አላልክም? ሱራ 65:4ን ሲፈስር የህፃናት ቪዲዮን እልክልሃለሁ። አንድ ከፈተው ካልከፈትክ ይቅርታ ጠይቀህ ትወርዳለህ። ይኸውልህ ይሄን ቪዲዮ ሁሉም ሰው ሪከርድ ያድርገውና ማለት ነው እኔ ሪፖስት አደርገዋለሁ። ካልከፈትክ እንደዛ ያልኩበትን በፍጹም አላልኩም። እንደዛ ያልኩበትን ኦኬ ሪከርድ ይደረግ። ይሄ ሁሉም ሰው ሪከርድ ያድርገውና አላልኩም ብለህ አንተ ዲና ያርግ ተናግረሃል ያልከውን ክፈተው ወገናችን። ካልከፈትከው ይቅርታ ጠይቅና ወርድ። እሺ ሱራ 65:4 ለሆነች እህታችን ስታስረዳ ምን ብለሃል አንተ? ህፃናትን አግቡ አይደለም የተጠቀሰው በፍጹም አላልኩም። እንደዛ አሁን ነው ማስረጃውን ክፈት። ተረጋጋ አንዴ ጨርስና ሶስት ሜንሽን ላድርጋቸዋለሁ። እንደዛ ያለ አንድም ሰው የለም። ቁጭ አድርጎ የዋሻ ነው ድምጽ ከፈትልኝ። እሺ ክፈተው። ይሄው ለኔ እያልኩ ያሉት ምንድነው? አንተ ለሆነች ልጅ ስታስረዳ የህፃናት ጋብቻ እንደዛ አላልኩም። ሱራ 65:4 ስትፈስረው ምን ብለሃል? ይሄ እንደዛ አላልኩም። ክፈተው እኮ አሰማኝ። ድምጼን አሰማኝ። እኔ እኮ ድምጼን አሰማኝ። ቪዲዮን ምን ያህል ሰው እንዳለ ፎሎወር ምናምን ቪዲዮ መክፈት ማይችል አውቃለሁ። ድምጼን ታሰማለህ ወገናችን? እኔ ቪዲዮን አሁን ሪፖስት አደረገዋለሁ። እውነት ቪዲዮ ሪፖስት አደረገዋለሁ መልሼ ማለት አሁን ክፈተው። አሁን ይኸውልህ ፎሎወሩ ማየት አንተ ምን ሆናል? የሁሉ አመት ቲክቶክ ተጠቅመህ ሰው ፎሎወር ነው ያለው። እኔ 100,000 አለኝ። ተረጋጋ። አሁን ጨርስና ቆይ ነርቨሳችሁን አቶ ዋሻ አረጋጋ። ከፍተህ ነው የምትወጣው እንጂ አቶ ዋሻ ላክልኝ። ሪፖስት አደረገዋለሁ። ይኸውልህ ይሄን ቪዲዮ ሁሉም ሰው ፎሎ ያድርገውና ፎሎ ላድርግ። ይሄ ፎሎ አድርጌሃለሁ። ና ፎሎ አድርጌሃለሁ። ድምጼ ላክልኝ። እልክልሃለሁ። that's good አሁን ላክልኝ። እኔ ከፍታለሁ። አንተ that's good። በቃ ይሄ ቆንጆ ሀሳብ ነው። እኔ ከፍታለሁ። ኦኬ አሁን ሶስተኛውን ሀሳብ ደግሞ ልቀጥል። አንዴ ኖ አታልፍም። አታልፍም። ድምጼ ላክልኝ። የእውነት እኔማ እፈልግ አሁን አንተ 60 ግን በደንብ በፍጹም ማንም እንደዛ አላለም። ውሸታም ስለሆን ሱራ 65:4 ስትፈስር አንተ ምን ብለህ ማንም እንደዛ ብሎ ተማገናችን በፍጹም ነው። እሺ ቪዲዮ ልኳል። ክፈተው በፍጹም ተረጋጋልኝና እንደውም ለሆነች እህታችን ነው ስታስረዳት ና እኔ ፎሎወር ስላለኝ እኔ ከፍታለሁ። አንተ ላክልኝ። ራሴ ሪፖስት አደረገዋለሁ። እኔ እኮ በዚህ ደረጃ እኮ እርግጠኛ ያው ድምፁን ያሰማል። ቪዲዮ ባትከፍትም እርግጠኛ ሆኜ እየነገርኩ ነው እና ቪዲዮ ትክፈት፣ ድምፁን ብቻ አሰማ። ኮብዛ አሁን ታርግና አንድ ሐሳቤን አስጨርሰኛ። ድምፁን ብቻ አሰማ ነው እያልኩ ድምፁን ብቻ አሰማ። ሶስተኛው ደግሞ ምንድነው መሰለህ? ድምፁን ብቻ አሰማ። ወገናችን ና ብሮ እኔ ሪፖስት አደርገዋለሁ አልኩ። ና ላክልኝ። እኔ ከፍታለሁ።
ላክልኝና ላይ ከፍታለሁ። እንደዚህ ውሸታም ናቸው ባይዘው ክርስቲያኖች እንደዚህ ቀጣፊ ናቸው። ሰው አስቀምጠው ይዋሻሉ። ማንም እንደዛ ብሎ አልፈታም። እኔ ከ5 ዓመታት ጀምሮ ሱረቱ ጦላቅ ቁጥር 5 ላይ ያለውን አፈታቴን ቴሌግራም ላይ ማስቀምጫለሁ። በቲክቶኩም ብዙ ጊዜ ተናግሬያለሁ። ህፃናትን አግቡ አይልም ይላል ካልክ ድምጼን ክፈት። ቪዲዮ አትክፈት፣ ፎሎወር ስላሌለ ድምጽ ማሰማት ግን ትችላለህ። ቀጣፊ እነዚህ ውሽጣም ናቸው ባይዘይ ለሃይማኖታቸው እንደዚህ ነው የሚዋሹት። ሚውት አታርግ ብሮ ሚውት አታርግ። ይኸውልህ እኔ እያልኩት እየዋሹ አይደለም። ይሄን ያልከው እኔ ኮንፊደንሻል ሆኜ እያወራሁ ክፈተው። አንተ ለምን በዚህ ደረጃ እንትን ትሆናለህ? ተረጋጋ። ለምን አትከፍተው? ለምን አትከፍተው? እከፍተዋለሁ። ለአሁን ነው አሁን ገብቼ ቪዲዮ ይዘና ቪዲዮ በጣም ጠቃሚ ነው። እንደዚህ ናቸው። ሰው ላይ ያዋሻሉ፣ ሃይማኖታቸው ላይ ያዋሻሉ፣ እስልምና ላይ ያዋሻሉ፣ ሙስሊሞች ላይ ያዋሻሉ። ማንም እንደዛ ብሎ አዛንጨርስ أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على حي على السلام عليكم. كيف حالك؟ الحمد لله بخير. لا تأخذ سنة ولا نوم في السماوات وما في الأرض. السلام. እሺ ቀጥሉ። ማስረጃውን አመጣ። ያረዋይ ብቻ ነው። ድጋሚ እንደዚህ አይነት ነገር እንዳታወራ ወገናችን። ሱረቱ ጣላቅ ምዕራፍ 65 ህፃናትን አድኑ ስትናገሩ ማስረጃ እንደምትጠየቁ ዘቤት አለኝ የምትሉት ነገር ካላችሁ እዛችሁ መጣችሁ መሟገት። አከለ እንዲህ ብሎ ነበር አይሰራም። እሺ ሌላ ክርስቲያን ካለ ያውራ። አሉ በል ሰላም ክርስቲያን ነህ? አሉ አሉ በል ሌላ እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከቤት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት ምንድነው እሷ ሄዳ መግባት የለባትም የሚል አሉ በል ብሎ ከወፋራሽ ታሪክ ሲወራ ሰማ። አሉ ማለት ዘለቀ ያክስቷ ልጅ የሆነ ቤት ገብታ ትዳሯ አልሆነላት ብላ ብትፈታ እሷን ቢያጫት አይ
የአክስቴን ልጅ አግብተህ ስለነበረ አይሆንም። ምን እያጨሳችሁ ነው የምትመጡት? አንዳንድ ልጆች እሺ፣ ሚሚ አለሽ? ማሚ ነው የሚለው። ማሚ አለሽ? ሚዩቷን ስታነሳ ጊዜ ስራ ላይ ነው መሰለችኝ። ዛህራ አወረ አንደኛ ግን ስራ ላይ አብሽሪ። በቃ ይኸው ከታች ያለችን ልጅ ዛህራን ፎሎ አድርጊያትና ማታ ትገባለህ? አዎ እገባለሁ። ማታም እሷን ፎሎ አድርጊያት። እሷ ትደውልልሻለች፣ ታወራሻለች። እሺ በቃ እስልምና ማንን ነው የሚያርገት? ዛህራ የምትለው ከታች ያለች። እሺ በቃ እሺ። ስምሽ ማን ነበር? ማሚ ሜሪ ነኝ። ሜሪ። እሺ ችግር የለውም። መርየም ብትይውም ወይም ደግሞ አያት ወይም ኢክራም ከሶስቱ አንዱ በይውና ስምሽን ነወረት ሳላህና ኢብሩ ዛህራ አላችሁ መሰለኝ። ቀጥሉ። እኔ ወደ ሶላት ልሄድ ነው። እሺ ባረከላሁ ፊክ። እሺ ባል እየሰለሙ ነው። መርሐባ አሊ አልሐምዱሊላህ። ማን አየህ? እኛ እና ሰልማን እነሱ ተደባሉ። ምነው የሆነ ሬስታንሳና አውርዱት ይሄንን ከላይ ያለውን። አየ እሺ፣ ክርስቲያኖች ያላችሁ ስለ ኢየሱስ ክርስቶስ ማውራት የምትፈልጉ ኢየሱስ ክርስቶስ ፍጡርና ሰው ነው፣ ነብይ ነው፣ መልእክተኛ ነው፣ መመለክ የለበትም። እሱ ደግሞ አምላክ አይደለም። በዚህ ዙሪያ ማውራት የሚፈልግ ክርስቲያን ካለ ገስት ይላክ። መጽሐፍ ቅዱስ ስለ ኢየሱስ ምን እንደሚል እንመለከታለን። በዛ ዙሪያ እንግዲህ ማውራት የሚችል ክርስቲያን ካለ ገስት አስገቡ። እንዲሁ ደግሞ ስለ ስላሴ እናወራለን። እነዚህ ፖይንቶች ላይ መነጋገር የሚፈልግ ክርስቲያን ካለ እንግዲህ ገስት መግባት ይችላል። እሱ ብቻ ሳይሆን ደግሞ ማርያምን አንድ ትናንትና የተነሳ ፖይንት ነገር ነበርና እሱንም በዚህ እንቀጥላለን። ሁላችሁም እስቲ ገስት ላኩና ክርስቲያኖች ትናንትና የተነሳ ፖይንት ነገር ነበርና ሳልህ ተቆርጠሃል እና ፎሎ አድርጉት። ሳልህን እዚህ 3800 ሰዎች ከሚለን ኢብራሂም ነው። ፎሎ አድርጓቸው። ባረከላሁ ፊኩ። እሺ አሌክስ ሰላም፣ እንዴት ነህ? ስልክ ገብቶብኝ ነበረ። ሶሪ ተመለስክ? ተመልሻለሁ። ያ ስልክ ነው። አሌክስ ገብቷል። አሌክስ አለ። አለሙ መሰለኝ ሰው አውሮ አሌክስ አለ። ማይክን ክፈትና እስኪ ትንሽ እናውራ። አሁን በፈጣሪ ብቻ ማመን ያስገባል ገነት ወይስ? ያ ኔትወርክ ግን ደህና አይደለም። ኢየሱስ ክርስቶስን ታመልከዋል አይደለ? አይደል አሌክስ? ኔትወርክ ስላለ አንተ ልትወጣ ነው። በቃ ክርስቲያን አይደለም እኔ ወጥቻለሁ። ከክርስቲያን ወጣ። ሃይማኖት አለምንም በቃ። ኦኬ አንተ ራንድ ያስጨርሰኝ። ጥሩ ነው መውጣት። እስልምና ላይ ጥያቄ በፈጣሪ ማመን ብቻ ጀነት ያስገባል ወይስ ሙስሊም መሆን አለብህ ግዴታ? ኦኬ ሙስሊም መሆን አለብህ። ፈጣሪ አለ ለካመንክ በኋላ ያ ፈጣሪ አላህ መሆኑን መቀበል አለብህ። ያ ፈጣሪ አላህ Subhanahu Wa Ta'ala መሆኑን እና ያ ፈጣሪ ደግሞ ብቻውን መሆኑን ማመን አለብህ። ከዛ በኋላ ደግሞ ለእርሱ መታዘዝ አለብህ። ለእርሱ ስትታዘዝ ሙስሊም ትሆናለህ። ምክንያቱም ሙስሊም ማለት ለአምላክ የሚታዘዝ ማለት ነው። ያኔ ጀነት ትገባለህ። እሺ ግልጽ ነው አሌክስ? ኔትወርክ ጥሩ አይደለም። ስለዚህ እስቲ ቀጣይ ያው ቁርአን ላይ ሲናገር በሱረቱ ዙኽሩፍ ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ይላል። እነዛ ያመኑ በአንቀጾቻችን ያመኑና አሁን ጀነት ያስገባኛል አያስገባኝም?
ፍጹም ታዛዦች የነበሩ ሰዎች ገነትን ግቡ ይባላሉ ይላል። ስለዚህ ግዴታ ምን መሆን አለበት? አንተ ሙስሊም መሆን አለበት ነው። አለዚና አመኑ ቢአያቲና ወካኑ ሙስሊሚን ስለሚል ሙስሊም መሆን አለበት። ቆይ ቀጣይ ክርስቲያን ላስገባ። አንተ ኔትወርክህ ጥሩ ስላልሆነ ከኔ ይሁን ከአንተ ይሁን ባላቅም፣ ግን እየተደማመጠን አይደለም። እየቆየ ነው የሚደርስ ድምፁ። አድሚኖች ካላችሁ ክርስቲያኖችን አስገቡ። ክርስቲያኖችን ሙስሊሞች ሁሱ ሲመጣ ጥያቄ ካላቸው እንዲቀጥሉ፣ እስከዛ ግን ክርስቲያኖች ካላችሁ ገስት መላክ ትችላላችሁ። ስለ ኢየሱስ ክርስቶስ እንግዲህ ማውራት እንችላለን። እስከዚያው ግን ምንድነው በክርስትና ዓለም እንግዲህ በርካታ አማልክት ይመለካሉ። አንድ አምላክ ሳይሆን ከአንድ በላይ የሆነ አማልክት አምልኮ ይቀበላሉ። አማልክት ብቻ ሳይሆን ደግሞ ማርያምም ጭምር ተመሳሳይ የአምላክ ደረጃ ሲሰጣቸው እናያለን። ቁርአን ላይ ሲናገር አላህ ሱብሓነሁ ወተዓላ ኢየሱስን ይጠይቀዋል። አንተነ ሰዎቹን አምልኩ ያልካቸው ይላቸዋል። ስለዚህ ማርያምን ያመለኩ ሰዎች እንዳሉ ቁርአን ይናገራል። ይህንን ደግሞ ከመጽሐፍቶቻቸው ስንመለከት ለምሳሌ አሁን እዚህ ጋር የሚገኘው መጽሐፍ እንዘረ ስብሐት መጽሐፍ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ነው። ኦፊሻል የሆነ መጽሐፏ ላይ ስለ ማርያም ይናገራሉ። ይህንን የምናነሳው ለምንድን ነው? በክርስትና ዓለም አምላክ ብቻ ሳይሆን ከአንድ በላይ የሆነ አምላክ ይመለካል። ፍጥረታትም ደግሞ የአምላክን ደረጃ ይዘው ለዚያ ነገር ደግሞ እንግዲህ አምልኮ ሲሰጡ እናያለን። እንዘረ ስብሐት የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። ምዕራፍ 12 ቁጥር 98 ላይ እመቤቴ ማርያም ሆይ የያሪካው እባብ ዕቃ ያንቺ ነሽ፣ አውሎ ንፋስ ያላበላሸው ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻን አቀርባለሁ፣ በመፍራትም እገዛልሻለሁ፣ በመስገድም እጅ እነሳሻለሁ፣ የአምልኮ መስዋዕትንም ለአንቺ ሰዋለሁ ይላል። እንግዲህ ለአምላክ የሚቀርበውን መስዋዕት ማለት ነው። በነገራችን ላይ ለአምላክ የሚሰጠውን መስዋዕት ህዝበ ክርስቲያኑ ግን ምንድነው የሚያደርገው? የአምልኮ መስዋዕትን ለአንቺ ሰዋለሁ ይላል። ፍጡርን ለፍጡር የአምልኮ መስዋዕት ይሰጣሉ። ስለዚህ የአምልኮ መስዋዕት ለፍጡር የሚሰጥ ከሆነ ፍጡር እየተመለከ ነው። የአምልኮ መስዋዕት ለማርያም አይደለም የሚቀርበው፣ ለአምላክ ነበር የሚቀርበው፣ ግን ለፍጡር ይሰጣሉ እነሱ። ስለዚህ ይሄን እስካደረጋችሁ ድረስ እናንተ በግልጽ ማርያምን ማምለካችሁን ይፋ ያደረጋችሁ ነው። እንዲሁ ደግሞ ስግደትን ግዴታ የሆነ ስግደት ለአምላክ እንግዲህ ስግደት ግዴታ ነው አይደለ? ያንን የግዴታ ስግደት ለማን ይሰጣሉ እነሱ? ለፍጡር ይሰጣሉ። ማስረጃው ምኑ ጋር ነው? ተአምረ ማርያም ቻፕተር 2 ኢንትሮዳክሽን ላይ በስዕሏን ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ ማይታወቅ ያለ ግዴታ መስገድ አለባችሁ ነው። ኦኬ እዚህም ሰላም ነው። ሰላም ነው። እንዴት ናቸው? እዚህም አለን። ለማርያም አይሰማም እኮ መስዋዕት ይቀርባል ወይስ ምንድነው የሚቀርበው? ይሰማል። ለማርያም የሚቀርበው መስዋዕት የአምልኮ መስዋዕት ብለው አንዴ። እሺ አሁን መጀመሪያ አሁን የያዝከው መጽሐፍ ራሱ የሃይማኖት ጉዳይ እያወራህበት ያለው ስለ አምልኮ እያወራህበት ያለው መጽሐፍ ራሱ የሃይማኖት መጽሐፍ አይደለም። አንደኛ ማለት ነው። ሁለተኛ ደግሞ አባ ጊዮርጊስ ዘጋስጫ የአምልኮ ስግደትንና የጸጋ ስግደትን ለይተው የሚያውቁ ናቸው። የአምልኮ መስዋዕትን እሰዋልሻለሁ ሲሉ አምልኮ ማለት ሲጀመር ሃይማኖት ማለት ነው። ተመልከት፣ ተርጓሚው መምህር ተስፋ ሚካኤል ታከለ ነው። አሳታሚው ግለሰብ አይደለም። አሳታሚ የሆነ ተራ ግለሰብ ሳይሆን አሳታሚ ማን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን እኮ የኛው መጽሐፍ ነው። መጽሐፉን መች ካድኩት? መጽሐፉን እንኳን ግን ለሃይማኖት ጉዳይ ራሷ ገላት አይጠቀሱም። የቦሩ ሜዳውን ክርክር ራሱ ማየት ትችላለህ። ክርክር እያደረኩ አይደለም። በእናንተ ቤተ እምነት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻል በሆነ መጽሐፏ ላይ የአምልኮ መስዋዕትን ለማርያም እሰዋለሁ ትላለች ወይስ አትልም? ይላል። ግን ያኛው መጽሐፍ የሃይማኖት መጽሐፍ አይደለም። ሁለተኛ ደግሞ አምልኮ ብለህ አንተ የወሰድከውና እዚህ ጋር የተጠቀሰው አምልኮ መስዋዕት እሰዋልሻለሁ እንደዛ አይደለም። ይህንን ዲያቆን ዘማርያም ቪዲዮ ሰርቶበት ነበር። ቆይ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው መጽሐፍ እንዘረ ስብሐት በአባ ጊዮርጊስ ዘጋስጫ የተጻፈው የፖለቲካ መጽሐፍ ነው ወይስ የተረት መጽሐፍ ነው? ገድላት፣ ድርሳናት ለመንፈሳዊ ሕይወት የሚጠቅሙ መጽሐፍት ናቸው። ሲጀመር በገድል ሆነ አልሆነ ተብሎ እንዴት ለከራከርበት ምን መሰለህ ይሄ ቃል ሙሴ ማለት ነው። ሙሴ ባህርን ለሁለት ከፈለ አልከፈለም ተብሎ ዲቤት ይገባል እንዳይገባም? አንዴ ዲቤት አድርግ እያልኩ አይደለም። ዲቤት አድርግ ያለ ሰው የለም እዚህ ውስጥ ወገናችን። ኦኬ እያልኩ ያሉት ምንድን ነው? እናንተ በህይወታችሁ የምትጠቀሙት አንዴ ዲቤት አድርግ ያለ ሰው የለም። እናንተ በምትጠቀሟቸው
የሃይማኖት መጽሐፍቶቻችሁ ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምታሳትመው መጽሐፍት የአምልኮ መስዋዕት ለማርያም እንደሚቀርብ ትናገራለች ወይስ አትናገርም? የአምልኮ መስዋዕት ማለት ነው? ንገረኝ አንተ። ለአምላክ የሚቀርበው ማለት ነው። አምልኮ ማለት እንግዲህ መለኮት ነው። የአምልኮ መስዋዕት ደግሞ የአምልኮ ማለት የሃይማኖት መስዋዕት ማለት ነው። አምልኮ የሚፈጸምበት ማለት ነው። አምልኮ ማስረጃ ስጠኝ። በቃ አምልኮ ማለት ራሱ እሱ ነው። አንተ ሲጀመር አንተ አይደለ እንዴ እንደዚህ አይነት ሐሳብ ያመጣው? ማስረጃ ስጠኝ። የሃይማኖት እንትን ዲክሽነሪ አለ። በዚህ አውድ መሰረት የአምልኮ መስዋዕት ሲል ሃይማኖት ማለት ነው ብለህ ለፈታው ማስረጃ የሃይማኖት መስዋዕት ነው ለሚለው በዚህ አውድ መሰረት አንተ እንደፈታው ማስረጃ አምጣ። ምክንያቱም እኛ እመቤታችንን አናመልክም። በቃ ይሄ ራሱ ማስረጃ ይሆናል። አንተ እኮ ትላለህ መጽሐፉ ነው ችግሩ። አሁን የአምልኮ መስዋዕትን ለማርያም ሰዋለሁ ነው ያለውና የአምልኮ ለአምላክ የሚገባ ነበር። ክብር የክብር ቢል ምናልባት እናከብራታለን ልትል ትችላለህ። ነገር ግን የአምልኮ መስዋዕት ለአምላክ ብቻ ነበር የሚቀርበው። መጽሐፉም ይናገራል። መጽሐፍ ቅዱስ ከኔ ውጪ ለማንም አትሰዋ ብሎ። ነገር ግን ያንኑ አምጥቶ የአምልኮ መስዋዕትን ለማርያም እሰዋለሁ ሲል ምንድን ነው እያለ ያለው ነው? ሃይማኖት ነው ብለህ ለፈታው ደግሞ በዚህ አውድ መሰረት ማስረጃ አምጣ። የሃይማኖት መስዋዕትን ነው ሲጀመር። እኔ በዚህ መጽሐፍ ጉዳይ እንትን ልከራከር ራሱ አልችልም። ምክንያቱም የሃይማኖት መጽሐፍ አይደለም። ከውስጡ ለእኔ ማለት ኮንሰፕቱን ነው እንጂ የምወስደው ኤቭሪ ሲንግል ወርዱን ለእንትን እንደ መጽሐፍ ቅዱስ ኤቭሪ ሲንግል ወርድ እንትን እያየው አልልም። በቃ የአምልኮ መስዋዕት እሰዋልሻለሁ የሚለውን ምስጋና ነው። በቃ ኖርማል እንደዛ ነው። ማን ያለው አምልኮ ምስጋና ነው? እና ታዲያ አምልኮ ምንድን ነው? የአምልኮ መስዋዕት እስቲ ምንድን ነው? ለማርያም የአምልኮ መስዋዕትን ትሰዋለህ? የአምልኮ መስዋዕት ማለት የሃይማኖት መስዋዕት በዛ በኩል ከሆነ እሰዋለሁ። ግን የማምለክ አይነት መስዋዕት ግን አለ ለእመቤታችን አልሰዋም። ለዚህ ትርጓሜ ማስረጃ ስጠኝ። በጣም ማወቅ ፈልጋለሁ። የዲያቆን ዘማርያምን ቪዲዮ እንትኑ ላይ ዘማርያም ቲክቶከር ነው። እዚህ ቲክቶክ ላይ የሚያስተምር ሰው ነው። እኔ ቲክቶከር አልጠየቅሁም። የዚህ ማስረጃ ሰጥቷል። እሱ ነው እየጠየቅኩ ያለሁት። አንተ በነገራችን ላይ ዘማርያም ያለው አሁን የዚህን ተፍሲር ጠይቀው የሆነ ቲክቶከር ነው እያመጣ ያለው። ቲክቶክ ላይ ቁጭ ብሎ የሚያስተምር ሰው እኔ ቲክቶከር ሳይሆን ቲክቶከር አይደለም። አሁን ያመጣው የሃይማኖት መጽሐፍ አይደለም። በዚህ ጉዳይ አልወያየህም። አሁን የገባበትን ጉዳይ ከሙስሊም ጋር ስትከራከር ቲክቶከር ትጠቅሳለህ? ቲክቶከር ማስረጃ እንዝረ ስብሐት የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። ኤንሸንት ትልቅ ክብር ያለው ሰው ነው። እንግዲህ ኢትዮጵያዊ ቄርሎስ ይባላል የምታውቀው ከሆነ አባ ጊዮርጊስ ዘጋስጫ። እና በዚህ አውድ መሰረት የአምልኮ መስዋዕት ሃይማኖት መሆኑን የሚያሳይ ማስረጃ አምጣ። ቲክቶከር ይጠቅሳል። በአላህ በዚህ መጽሐፍ ዙሪያ አልወያየህም ወንድም። እኔ የመጣሁት የነቢያት ሃይማኖት ነው እስልምና በሚለው ጉዳይ ነው። አልፈራም። ምክንያቱም ይሄ የሃይማኖት መከራከሪያችን አይደለም። ለዛ ነው በፍጹም ልትወያይ የሃይማኖት መከራከሪያችን አይደለም። እንደዚህ እናርጋ። እሺ እንደዚህ እናርግ። ተከራከርበት እኮ አይደለም። አንተ በምትጠቀመው ይሄን መጽሐፍ ትጠቀመዋለህ ለህይወቴ ብለሃል።